እነሱም ይታጠባሉ፣ እኔም አጥባቸዋለሁ። ይሄንን አላርግም። አሁን በዘይት አይቀቡም ምን አይሉ። ኦኬ። ትንሿን ግን አሁን 3 ዓመት ከምናምኗ ስለሆነች ሻወር ሰጣታለሁ። አሁን እንኳን እንደዛ አላረጋትም፣ እሷም ቢሆን ማለት ነው ስለምታፈር ማለት ነው። ኦኬ። ግን መኮርኮር፣ ማሳቅ፣ አንገቷ ስር ገብቶ መሳም፣ እንደዚህ አይነት ነገር ማድረግ ይሄ በቃ ከልጆቻችን ጋር ያለ ማለት ነው። ኦኬ። ይህንን እኛንን ያደረግነው እህቴ፣ በእኛ በሰው ልጆች ታሪክ ውስጥ እንዲህ ይደረጋል። አሁን ቅድም እኔ ኤርሚያስ ብቻ አይደለም ይሄን ለይቼ የማደርገው በኢትዮጵያ ውስጥ ካለ ከ130 ሚሊዮን ህዝብ ውስጥ በየትኛውም ብሔር ብሔረሰቦች ውስጥ በአንድም በተዘዋዋሪ መንገድ በጥናት የተደገፈ አይደለም ከ50% በላይ የሚሆነው ይህንን አሁን እኔ የማደርገውን ህፃናት በሚታጠቡ ሰዓት ላይ አንዳንዶቹ አሁን አንቺ እንዳርግሽው ህፃን ልጅሽን ከንፈር መሳም፣ ፍቅር መስጠት፣ ሰውነታቸውን ገላቸውን መሳም፣ ዳቡጌ ምናምን ነገር እያሉ እንደዚህ የመሳም ነገር አለ። በባህላችን ውስጥ ነው ያለው። ህፃናት ልጆች ማለት ነው ገና ጨቅላ ጮርቃ ህፃን። አሁን አንቺ ልጄን ከንፈር ስማል አንቺ ባለጌ አልልሽም እህቴ፣ አልልሽም። አንደኛ ልጅሽ ነው የምትስሚበት አሳሳብ ፍቅር ለመግለጥ ለራስሽ ብለሽ ያደረግሽው ነው። ልብ በሉ። ይሄንን ግን እኛ ስላደረግነው 1 ሚሊዮን ልጇን ከንፈሯን ስለሳመች መላእክት መጥተው ከሰማይ የተወለደ 1-2 ጢማም ወንድ በኋላ አድጎ ጢማም ወንድ ለሚሆን እሱን ይስሙታል ብሎ ማለት ነውር ነው፣ ነውር ነው። ለምን? አንደኛ ከመላእክት ነው። ገጽ 10 ላይ ነኝ ያለሁት። አሁን ካሜራ ልክፈት። ገጽ 10 ላይ ነው ያለሁት። ልብ በሉ። ገጽ 10 ላይ ነው ያለሁት። ይኸው እዚህ ጋር ምን አሉ? እነዚህም መላእክት ክንፍ ለክንፍ ተወለደ ማለት ነው። በተወለደበት ሰዓት ላይ ዛሬ ለህፃናት ስለገለጥክ ብሎ የሚለው ማለት ነው። ይህን ከጠቢባን ሰውረህ ለህፃናት ስለገለጥ ጌታችን በማቴዎስ ወንጌል መጽሐፍ ምዕራፍ 25 ላይ የተናገረውን ቃል ማለት ነው። እና ኢየሱስ ክርስቶስ በአንድነት በሶስትነት ሆኖ የብዙ መላእክትን ጋራ ወደ እርሱ መጣ። ከዛስ እነዚያ መላእክት ክንፍ ለክንፍ ተያይዘው እየተገፋፉ እርሱን ለማየት ይጨናነቁ ነበር። አቡነ ሰላማ የሚባለው ተወልዶ ማለት ነው። እጅግም ወደዱት፣ እቅፍም አድርገው የህፃኑን አፍ ሳሙት፣ አፉን ሳሙት ይላል። መላእክት አፉን ሳሙት። ከዛስ ሁሉም ሰራዊተ መላእክትና እናቱ አባቱም እጅግ ተደሰቱ። ሞት የገዛቸው የሰው ልጆች ስለ እርሱ ይድናሉ። ስለማ ስለ ሰላማ ከሳቴ ብርሃን ብለው ይድናሉ። ስለ እርሱ ነው የሚድኑት። ስለ ኢየሱስ ብለው አይድኑም። ስለ እሱ ይድናሉ። ሰላማ ከሳቴ ብርሃን ለቅዱሳን ለማር አባታችሁ ከሳቴ ብርሃንም ሰላማ ስልጣኑ በክብር ከጻድቃን ከሰማዕታት ፈጽሞ ከፍ ከፍ እንደሚል እስከሚል ድረስ እንደዚህ ያለውን ታላቅ ክብርና ሞገስ ጸጋ ሞገስም ሰጠው። ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለነዚያ መላእክት የዚህ ህፃን ቁጥር ከማህበረ መላእክት ጋር ነው አላቸው። ከማህበረሰቡ ጋር ከሰዎች ማህበር አይመደብም። ይህ ህፃን ቁጥሩ ከእናንተ ጋር ነው የሚቆጠረው። ሚካኤል እናንተ በመላእክት ማህበር ውስጥ ያላችሁ ስትቆጠሩ ሱራፌል ኪሩቤል ምናምን ነገር እያላችሁ ስትሉ ይሄ 90 ኤርሚያስ ጋር ስትመጡ ቆም ብላችሁ አስቡ ብራዘር። ያለ መረጃ እዚህ ቤት ወንድሜ ያለ መረጃ እዚህ ቤት አይወራም፣ ነውር ነው። ወንድሜ ዳጊ ሲያወራ ስሙት። የሆነ ነገር ከጠቀሰ ያለ መረጃ አናወራም። ኦኬ መላእክቱና ኢየሱስ ሳሙት አይደል? ኦኬ ከዛስ ቁጥር 4 ገጽ 90 ገድለ ከሳቴ ብርሃን ዘወርሃ መጋቢት የመጋቢቱ ላይ ማለት ዘመጋቢት ያው ልብ በሉ። ገጽ ቀጠራለው፣ ወር እጠቅሳለሁ፣ ቁጥር እጠቅሳለሁ፣ ግዕዝ ከአማርኛ አነባለሁ። በዚያችም ሌሊት አሁን ብዙ ጊዜ በዚህ በግዕዝ ስለሚደበቁ ለህዝቡ የተገለጠው ራሳቸው አንቺ የተረጎሙት ሊቃውንቱ፣ እኔ ምንም ተርጎም አያስፈልገኝም። ይሄንን በዚያችም ሌሊት አምላክን የወለደች በሁለት ወገን ድንግል የሆነች ቅድስት እመቤታችን ማርያም ከአላፍት መላእክት ጋር 15ቱ ነቢያትን የብሉይ ኪዳን ነቢያት ማለት ነው እነ ኢሳያስ እነ ኤርሚያስ እነ ሕዝቅኤል ነቢያትና 12ቱን ሐዋርያት እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ምናምን ነገር ሁሉ ማለት ነው ማቴዎስም ጨምሮ
ከሁሉም ጻድቃንና ሰማዕታት ጋር መጥታ ከሁሉም ጋር ነው የመጣችው ታጅባ። ባይዘዌ ነውራቸውን ሊጽፉ ሲሉ እሷ ሁሉንም ታጅባ ነው የምትመጣው። የሚቀር መልአክ የለም፣ የሚቀር ነብይ የለም፣ የሚቀር ሐዋርያ የለም፣ የሚቀር ጻድቃን ሰማዕታት ደናግላን መነኮሳት የሚባል አንድ የሚቀር የለም። እሷ በሄደችበት ነው የሚሄዱት። ምክንያቱም እሷ አምላካቸው አይደለች። በኦርቶዶክስ ያለችዋ ጻድቃን ሰማዕታት ጋር መጥታ በያዘችው መስቀለ ብርሃን ባረከችው። ማንን? ከሳቴ ብርሃንን። ከዛስ አፉንም ሳመችው። በኤዶም ገነት ውሃ አጠበችው። በልብስም ብርሃን አጎናጸፈችው። የብርሃን አክሊልም አቀዳጀችው። ወደ ሰማይም አሳርጋ በስሉስ ቅዱስ ፊት አስቀመጠችው። በሶስቱ ቅዱስ ማለት በእግዚአብሔር ፊት በአብ በወልድ በመንፈስ ቅዱስ ፊት አምላክን የወለደች በሁለት ወገን ድንግል የምትሆን ቅድስት እመቤታችን ማርያም ልጇ እንዳነገሳት እንደርሷ ብፁዕ ቅዱስ አቡነ ሰላማ ከሳቴ ብርሃን አነገሰችው። እሱ ጌታ እንዳነገሳት እሷ ደግሞ እሱን አነገሰችው። ማንገስ የማሰራ ነው፣ የጌታ እንጂ የማርያም አይደለም። አነገሰችው ይላል። ቻሉት። ገጽ 90 ነው ይሄ፣ ልብ በሉ። ኦኬ ገጽ 27 ዳግመኛም ቁጥር 8 ዘወርሃ ታኅሳስ ተናገር እውነቱን። ዘወርሃ ታኅሳስ ገጽ 26 ቁጥር 8 ዘወርሃ ታኅሳስ ገጽ 26 ቁጥር 8 ዳግመኛም ሊቀ ጳጳሱ ጸባይህ እንዴት ነው አለው። ካደገ ጳጳሱ ወደ ጳጳሱ ጋር ሄደ። ፍሬምናጦስ ወደ እስክንድሪያው ጳጳስ ማለት ነው። ታሪኩን ስላነበብኩት እኮ ነው ብዬ ማለት ስላነበብኩት ነው እኮ ብዬ ማለት እና ጵጵስና ሊሾም ከዚህ ከኢትዮጵያ ተነስቶ ወደ እስክንድሪያው ሊቀ ጳጳስ ሄደ። ወደ ቅዱስ አትናቴዎስ አባ አትናቴዎስ የሚባለው ጋር ማለት ነው። ከዛስ ዳግመኛም ሊቀ ጳጳሱ ጳጳስ ነበርና ይሄ ጠባይ እንዴት ነው? ስራ ምንድን ነው? የመጣህበትስ ሀገር ወዴት ነው አለው። ፍሬምናጦስ አቡነ ሰላማ ማለት ነው። ፍሬምናጦስ ከሳቴ ብርሃን የተባለው ብርሃን ከሳች ብርሃን ገላጭ ማለት ነው። ከሳቴ ብርሃን ማለት ፍሬምናጦስ መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ምኞቴንም አድምጥ። ደጋጉ ነገስታት አብርሃና ወአጽብሃ በትግራዋይ ላይ የነገሱት የተባሉ በኢትዮጵያ ታሪክ ውስጥ የሚታወቁ ማለት ነው። ጥምቀትና ቁርባንን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም፣ ጥምቀትና ቁርባንም በእነሱ ዘንድ አልነበረም ይላል። ልብ በሉ። ኢትዮጵያ የስንት ሺህ ዓመት ታሪክ አለ ተብሎ የሚባል አብርሃ ወአጽብሃ በነገሱበት ዘመን ክርስትና ኢትዮጵያ ውስጥ የለም። ከኑማ ብራዘር ቻለው ጠጣ ስልህ የለም። አብርሃ ወአጽብሃ ኢትዮጵያ ውስጥ መቼ ነው የነገሱት? የኢትዮጵያ ታሪክ መጽሐፍ ብሎ የሚለውን አምጪው ጆን ያምጣው። ያከላ ያለው ያለ መጽሐፍ ያለ ነገር ኢትዮጵያን ሂስቶሪ ያ እሱት ያ በእንግት ኦኬ የአክሱም አትረብሹኝ አንዴ አትረብሹኝ። ኦኬ የአክሱም ዛግዌ ዳይናስቲ ዛግዌ ላይ አይደለም አክሱም ላይ ነው። ኦኬ የአክሱም መንግስት አጀማመር ገጽ 17 ኦኬ ኦኬ ይሄ ልጨርስ። እዚህ ጋር የደቡብ አረቢያና የዛግዌ አይ ቲንክ የአክሱም ዳይናስቲ እና የዛግዌ ዳይናስቲ አለ። ልብ በሉ የኢትዮጵያ ታሪክ ከመጀመሪያው እስካሁን ኦኬ ማን ነው ተርጓሚው? ትርጉም አለማየሁ አበበ ጴንጤ እንዳይመስልህ ኢትዮጵያዊ ጸሐፊ ነው። አታምታታም ስልህ ብራዘርዬ። ከዛስ እዚህ ጋር ክፍል አለ የኢትዮጵያ ታሪክ እና የአክሱም ዳይናስቲ ማለት ነው። የአክሱም መንግስት አጀማመር፣ የክርስትና መግባት፣ ወደ ደቡብ አረቢያ የመጓዝ የመያዝ ሙከራዎች፣ የአክሱም ውድቀት ይላል። ከዛ የዛግዌ ዳይናስቲ አለ። የዛግዌ ስርወ መንግስት በተለይ በዚህ በላስታና በላሊበላው አካባቢ ላይ ያለ ነው። የአገው ብሔር ተወላጆች የሆኑ ናቸው። ንጉስ ዘእልመክኑን የተባለው የነሱ የሶሎሞን ዳይናስቲ የዳዊት ስርወ መንግስት ዘር ተካፋይ ናቸው ተብሎ በታሪክ ይታመናል። እሱ ደግሞ አይሆንም ብሎ
ይሄ እግሩን የተቆረጠ የተባለው አቡነ ተክለ ሃይማኖት የሸዋው ማለት ነው የቲሳው። እሱ ደግሞ ዶሮ ጭንቅላት አስበልቶ የዶሮ ጭንቅላት ምድጃ ላይ የተጣለ አስበልቶ የይኩኖ አምላክን ንግስና ወደ ሸዋ ለመመለስ የዛግዌ ዳይናስቲን በጦርነት ወቅቶ በላስታና በላሊበላ አካባቢ ላይ ውጊያ ውስጥ የተሳተፈ ቀጥተኛ ፖለቲከኛ ነው። ማን የተናገረው? የፕሮፌሰር ጌታቸው ኃይሌ መጽሐፍ አምጪልኝ ማማ። ከዛ ጋር ፕሮፌሰር ጌታቸው ኃይሌ ደቂቀ እስጢፋኖስ በሕግ አምላክ። አዎ ከአንዱ ወደ አንዱ ማለት በገጽ በቁጥር አሳያለሁ። ትጠጧታላችሁ። ከእውነት ጋር እዚህ መተህ ከአለት ጋር ነው የምትጋጨው። እኔ ግን ማለት ብዙ ሳታበዛብኝ ይቀር። ወደ ሌላ ሳትገባ ጥያቄ አለ። መጀመሪያ ትጠይቂያለሽ። ጸሐፊና ያዥ ትጠይቂያለሽ። ሰጥሻለሁ። ኦኬ። ይሄን በኋላ እንትን ደቂቀ እስጢፋኖስ ነው። ደቂቀ እስጢፋኖስ በሕግ አምላክ የሚል ፕሮፌሰር ጌታቸው ኃይሌ እንትን ዳልቻ ነገር ነው ማማ። እንደዚህ አይነት ከለር ነው መጽሐፉ ከለሩ። ቴንክ ዩ። ኦኬ። ከዛ እዚህ ጋር ምን ይላል? ይሄን ጨርሼ ትጠይቂያለሽ። እና ፍሬምናጦስ የመጣሁት ከኢትዮጵያ ሀገር ነው አባቴ። ይህንን የአክሱም የአብርሃ ወአጽብሃን ታሪክ አሳያለሁ ከገድለ ላሊበላም ላይ ከዚህም ላይ የኢትዮጵያ ታሪክም ላይ ከብዙ መጽሐፍቶች ላይ አሳያለሁ። እሺ። ከዛ አባቴ ሆይ ልመናዬን ስማ፣ ምኞቴንም አድምጥ። ደጋጉ ነገስታት አብርሃና ወአጽብሃ በጥምቀት ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና። ለምንድን ነው ይህንን የፈለግኩትኝ? የአብርሃ ወአጽብሃ የነገሱበት ዘመን ከታወቀ ክርስትና ያኔ ኢትዮጵያ ውስጥ አልነበረም ማለት ነው። ወይ ደግሞ ጥምቀትና ቁርባን የሚባል በአብርሃ ወአጽብሃ ዘመን አልነበረም። ጉድ እኮ ነው ብራዘር፣ ጉድ ጉድ። የ1700 ዓመት ታሪክ ያላት ቤተ ክርስቲያን በእውነት በዚች ሃይማኖት መኖር ለእኛ ደግ ነው እያለ በአብርሃ ወአጽብሃ ዘመን ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛል አለ። ምክንያቱስ በመጀመሪያ ጵጵስና መሾም አለበት ማለት ነው፣ ቁርባንና ጥምቀትን ለማድረግ። ወይስ ሌላ ምን ትላላችሁ? ግብጾች ነበሩ እያመጡ የሚያቆርቧችሁ። ኦኬ። ከዛስ ልከውኛልና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ቴንክ ዩ። ያው ደቂቀ እስጢፋኖስ ጌታቸው ኃይሌ ፕሮፌሰር በአዲስ አበባ ዩኒቨርሲቲ ፕሬስ የተዘጋጀ ማለት ነው። መረጃ ትጠላለህ አልኩ። ከዚህም በፊት ወደ ኢትዮጵያ ሀገር ሐዋርያት አልተላኩም፣ ጥምቀትና ቁርባንም በእነሱ ዘንድ አልነበረም ይላል። በአብርሃ ወአጽብሃ ዘንድ ጥምቀትና ቁርባን አልነበረም። አብርሃ ወአጽብሃ ኢትዮጵያ ላይ መቼ ነው የነገሱት? መቼ ነው የነገሱት? አይታወቅም። ዘመኑ ይታወቃል በታሪክ ውስጥ። ኦኬ። የኢትዮጵያ ታሪክን ብቻ ማየት ማለት ነው። ስለዚህም ማለት ስለዚህ ምክንያት በእነዚህ ደጋግ ነገስታት አብርሃ ወአጽብሃ ፍቃድ ወደ አንተ መጣው፣ ወደ አንተ መጣው አለው። ብፁዕ ቅዱስ ኦኬ። ብፁዕ ቅዱስ ፍሬምናጦስ እንዲህ ባለው ጊዜ ሊቀ ጳጳስ አቡነ አትናቴዎስ መልሶ ነገርህ ብሩህ ቃልህም የጣመ ደስ የሚያሰኝ ነው። የወለደህ አባትህ ምን ይመስል? የወለደች እናት ምን ትመስል? የተሸከመች ማዕፀን የተባረከች ናት። የተባረከች ናት። አንተን ያጠቡ ጡቶች የተባረኩ ናቸው። የተወለድክባትም ዕለት የተባረከች ናት አለው። ጳጳሱ ማን? አትናቴዎስ የሚባለው። ለዚህ ነው አየህ፣ ይህንን አርእስት እንደው ዝም ብዬ ቀንጭቤ አስቀምጬ እንጂ በኢየሱስ እና የተባረከች ናት አለው። ከዛስ ይህንንም ብሎ ጳጳሱ ይህንንም ብሎ የማንን? ፍሬምናጦስን ሰላማ ከሳቴ ብርሃንን ይህንንም ብሎ እጁንም በራሱ ላይ ጭኖ ገጹን ፊቱም ማለት ነው በትምህርተ መስቀል አማትቦ ባረከው።
በመስቀል የሚባርከው ማነው? ጳጳስ። አይ ምነው ኤርሚያስ አላበዛውም እንዴ? አላበዛውም እንዴ ነው መባል ያለበት። አላበዛውም እንዴ? በመስቀል የሚባርክ ማነው? ጳጳስ። ጳጳስ ብቻ ነው በመስቀል የሚባርክ? በፍጹም በፍጹም። ታዲያ ማንስ ሊባርክ ይችላል? ማርያምን በመስቀል ትባርካለች። ይኸው መታ ጻድቃን ሰማዕታትን አስከትላ መታ እመቤታችን ማርያም ከአላፍት መላእክት ጋር ከ15ቱ ነቢያት ከ12ቱ ሐዋርያት ከሁሉ ጻድቃንና ሰማዕታት ጋር መታ በያዘችው መስቀል በያዘችው መስቀለ ብርሃን ባረከችው፣ አፉንም ሳመችው። እሷም በመስቀል ባርካ አፉን ትስማለች፣ ጳጳሱም በመስቀል ባርኮ ልሽልኛ። በመጀመሪያ ደረጃ ማለት ነው አሁን ያነበብከው እንዳለ እሺ፣ ኢየሱስ ክርስቶስ በአካል ነው የሳመው ወይ ማርያም በአካል ነው የሳመቻቸው? እቺ መልስልኝ። መጣ ነው የሳመችው። መጣ ነው የሳመችው። አዎ በአካል መጥታ እኮ ይላል። መጣ የመጣችው በምን ታዲያ? በአካል ሰው መላእክትን አስከትሎ መጣ። ማርያም መላእክቱን አስከትላ መጣች እኮ እያልሽ ነው አንቺ። እልህ ይዞሽ ከና ቅድም ጀምረህ ለመበጥበጥ ሞከርሽ እንጂ እልህ ይዞኝ አይደለም። ትክክለኛውን ነገር ነው። ኦኬ ትክክለኛው ነገር ይኸው እህቴ፣ ይኸው ትክክለኛው ነገር ከፈለግሽ የሁለቱንም ላሳይሽ። ኦኬ ገጽ 90 እና አይቻለሁ እኮ በአካል ኢየሱስ ካየሽ አትጠይቅኝም ነበር። እኮ ለማንም እኮ ጭንቅላት ውስጥ እኮ የማይገባ ነገር ነው። ካየሽ አትጠይቅኝም ነበር። አይተሽው ቢሆን ኖሮ አትጠይቅኝም ነበር። አለማየትሽ ግን እንድትጠይቅ ያደረገሽ። እኔ ደግሞ በገጽ ላሳይሻ። ይኸው የሚለው ነው። በዚችም ሌሊት ገጽ 90 ማርያም የሳመችበት ቦታ ላይ በዚችም ሌሊት ይታይሻል። ቁጥር 24 ላይ ልብ ብለሽ በዚችም ሌሊት አምላክን የወለደች በሁለት ወገን ድንግል የሆነች ቅድስት እመቤታችን ማርያም ከአላፍት መላእክትና ከ15ቱ ነቢያትና ከ12ቱ ሐዋርያት ከሁሉ ጻድቃን ሰማዕታት ጋር መጥታ ይላል። መጥታ በያዘችው መስቀለ ብርሃን እባክሽ እህቴ እንኳን አንቺ አይደለሽም ጳጳሳቱ ፊት አይቆሙም አልኩሽ። ዝም ብለሽ ስሚና ከዛ ታወሪያለሽ። ዝም ብለሽ አንድ መጽሐፉን አታውቂውም፣ ታሪኩን ራሱ ማለት ነው። ፊት በማድረግ አይደለም። አንተ ተናጋሪ ስለሆንክ ነው። እኛ መናገር እንችላለን እኮ። እታችሁ ረጅ መጥታ ብሎ የሚለውን መጥታ ይላል ገጽ 90 ላይ ማለት ነው። ጌታችንስ መጥቶ ነው። የቱ ጋር ይላል? በሁሉም ሰራዊት ይኸው እዚህ ይላል። ከቁጥር 6 ዘወርኃ ኅዳር ቁጥር 6 ዳግመኛ መጽሐፉን አዋቂዎች ነን ከሚሉ ከጥበበኞች ሰውረህ ዛሬ ለሕፃናት ገለጥህ አለ ይላል። መጽሐፉ ብሎ የሚለው መጽሐፍ ቅዱስ እንኳን ላለ ማለት ነው። በማቴዎስ ወንጌል መጽሐፍ ምዕራፍ 25 ላይ ያለ የአምላኬ ጌታችን ኢየሱስ ክርስቶስ ቅዱስ ቃል ነው። ኦኬ አለ በተወለድክበት ዕለት ጌታችን ፈጣሪያችን ኢየሱስ ክርስቶስ በአንድነት በሶስትነት ሆኖ ብዙ ከሆኑ መላእክት ጋራ ወደ እርሱ መጣ ይላል። ወንድሞቼ መጥቶ ነው የሳመው። እናንተ ቤት እኮ ለእናንተ ነውር መሸፈኛ ጌታዬን ታመጡታላችሁ፣ በሐሰት ትርክት ማለት ነው። የጌታችንን እናት ታወርዷታላችሁ። መላእክት ሁሉ ዳር ያዝ። በጣም ነው መንፈሴን የሚያበሳጨው አልኩ። እንደዚህ አይነት ነገር መጥቶ ጌታችን ወደ እርሱ መጣ ይላል። ከዚያስ እነዛም መላእክት ክንፍ ለክንፍ ተያይዘው እየተጋፉ እርሱ ለማየት ይጨናነቁ ነበር። መላእክቱ ማለት የት አለ? ከሳቴ ብርሃን የት አለ? አቡነ ሰላማ የት አለ? ያ ነው ይጨናነቁ ይገፋፉ ነበር ይላል። ከዛስ እጅግም ወደዱት፣ እቅፍም አድርገው መላእክቱ ማለት ነው አቅፈውት አቤቱ አንተ ከኔ ጋር አለህና ክፉን አልፈራም። ይህንን የዘመናት ነውር፣ ይህንን የዘመናት ኮተት እንደዚህ ነው የምንገልጠው። ሳሙት በብዜት ነው የተጻፈው። ሳመው አይልም ለአንድ ነጥብ። የብዙ ማለት የብዙ ከሆኑ መላእክት ጋር ወደ እርሱ መጣ። የብዙ ናቸው። ቃላት እንኳን አልተቀመጠም። 10 ሺህ አይልም፣ 100 ሺህም አይልም። የብዙ መላእክት መጡ። ብዛታቸው አልተጠቀሰም፣ ግን የብዙ ናቸው። ሁሉም ከጸበሉ እንዲደርሰው እንዲባል ሁሉም ሰራዊተ መላእክትና እናቱ አባቱም እጅግ ተደሰቱ።
ሞት ምንድነው? ሞት የገዛቸው የሰው ልጆች ስለ እርሱ ይድናሉ። ስለማ ስለዚህ ስለ ኢየሱስ አይደለም የሚድኑት። አየህ፣ ስለማን የሚድኑት? ስለ ቅዱስ ለተማርን ሰዎች በእውነተኛ ደህንነት ነገረ ድነት ገብቶን ክርስቶስ በርቶልን ላለን ሰዎች ይሄ አይዋጥልንም። ይሄ ነው አሁን ብዙ እዚህ የምታዩቸው ብዙዎቹ የሚንገሸገሹ ያው በአደባባይ እጅ ከፈንጅ ተያዛሉ። ብዙዎቹ የኦርቶዶክስ መጽሐፍ እጅ ከፈንጅ ህዝቡን ወደ ሲኦል ሲጎትት ወደ ሲኦል እየመራ ሲወስድ እጅ ከፈንጅ ተያዘ። በዚህ ብቻ ያበቃል እንዴ? ምን አለ ደግሞ ያው 15 ዓመት 15 ትውልድ ድረስ ዘርህን ምሬልሃለሁ የሚል መጽሐፍ። ይሄን አውግዙት። አለበለዚያ ወደ ጽድቅ መምጣት አትችሉም። ወደ እውነት መድረስ አትችሉም። ወደ ብርሃኑ በብርሃኑ ለመመላለስ በብርሃኑ ለመምጣት ወደ ብርሃን ለመምጣት ብርሃን ላይ ቆሙ። እግዚአብሔር ይርዳችሁ። ዳጊ ዝም አለሰ ቆመስም ፈርቶ መሰለኝ ፈርታው ይመስለኛል። አንተ መርጌታ አረ ጉድ አለ ገና። ቆይ መሪ ገና ጉድ አለ። እሺ ቆሞስ ይቀጥሉ። አይ በጣም የሚገርመው ብዙዎቹ ያው ኤርሚዬ ብዙ ጊዜ ታነባቸዋለህ፣ እኛም እንሰማለን። እኛም ጋር ያሉ መጽሐፎች በጣም የሚገርም አጠቃላይ መጽሐፎቹ ግን እኔ አንድ አሁን ላይ እየገባኝ ያለው መጽሐፍ ሲናገር እንዲህ ነው የሚለው፣ እውነት ከመስማት ጆሮአቸው ይመልሳሉ፣ ወደ ተረትን ፈቀቅ ይላሉ። አንተ ለጳውሎስ ለጢሞቴዎስ ሲናገር እውነትን ከመስማት ጆሮአቸውን ይመልሳሉ። እውነት መስማት አይፈልጉም፣ ነገር ግን ተረት ይሰማሉ። እነ ይሄ 5 ጋቤራው ላይ የተሸከመውን ተረት መስማት ይፈልጋል። ጆሮአቸውን ይመልሳሉ፣ ወደ ተረት ፈቀቅ ይላሉ። አንተ ግን ነገር ሁሉ በልክ አድርግ፣ መከራን ተቀበል እያለ ወንጌል ሰባኪነት ስራ አድርግ እያለ ጳውሎስ ለጢሞቴዎስ ይነግረዋል። ምክንያቱም አሁን ላይ ያኔ የነበሩ ሰዎች አሁንም ተረት ይፈልጋሉ። ተረት ወገኔ፣ ከተረት አምልጡ። ተረት ነው ይሄ። በ21 አሁን ህፃናት ራሱ ተረት እንኳን እንዴት፣ ለምን፣ ከየት፣ ለምን ብለው ይጠይቃሉ። መጠየቅ አለባችሁ፣ መባነን አለባችሁ። እታችን ምሰሙ ኦርቶዶክሳውያን ወገኖቻችን፣ በእውነት ይሄ ሁሉ የሚነበበው ቤተክርስቲያኑን ለማንቋሸሽ አይደለም፣ ግን እውነቱን ለማጋለጥ ነው። እናንተ ማታቁት ብዙ ግፍ አለ፣ ብዙ ችግር አለ፣ መጻዎቿ ችግር አለ። እያንዳንዱ ትገናኙ፣ ከሚወዳችሁ ጋር እንዳትገናኙ። እንዲህ ብሎ ነገር አለ እንዴ? ቀራንዮ ላይ የሞተው እኮ የእናንተ ውዳችሁ ኢየሱስ ነው፣ ክብራችሁ ኢየሱስ ነው። ለእናንተ ብሎ የተሰቀለው እሱ ነው እንዴ? በፍርፋሪ ቀልድ ነው እንዴ? መንግስተ ሰማያት በፍርፋሪ የሚገዛ ነው እንዴ? እንደገና ገበታ በመላስ መንግስተ ሰማያት መግባት ሲጀመር እንደው ይገርማችኋል። እንደው እነዚህ ጻድቅ የተባሉ ሰዎች እኮ አያውቁትም። ጠላ ይሄ የኢትዮጵያ ባህል ነው። አረቄ የኢትዮጵያ ባህል። እንዴት ሁልጊዜ ከጠላ የማይወጡ ሰዎች ስለ ጠላ ይጽፋሉ፣ ስለ ገበታ ይጽፋሉ። ባህሉን፣ ስርዓቱን፣ ወጉን እንኳን የማያውቁ ሰዎች ማለት ነውና ሰው ከዚህ መዳን አለበት። ወደ ነፍሳችሁ እረኛ ወደሚወዳችሁ ወደ ኢየሱስ ሸክማችሁን ወደሚያቀል ከነሸክማችሁ ወደሚቀበል ወደ ኢየሱስ ነው መምጣት የሚያስፈልግ። እኛ የሃይማኖት ጉዳይ አይደለም፣ የካታጎሪ ጉዳይ። ሰማይ ሃይማኖት አያውቅም። ሰማይ ኦርቶዶክስ ኖ ግቡ አይልም። ጴንጤ ኖ ግቡ አይልም። ሰማይ በልጁ ነው ወይ ነው። ሰማይ በክርስቶስ ዘአምን በወልድ በሕይወት ዘላለም። በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን አሁን ተፈርዶበታል ነው የሚለው። አሁን በፍርድ ስር ነሽ እህቴ። እየጾምሽ እየጸለይሽ እየሰገርሽ ተራራ እየወጣሽ ቁልቁለት እየወረሽ በፍርድ ስር ነሽ። ያለ ኢየሱስ የሆነ ሁሉ ከንቱ ነው። ሲደመር ከንቱ ነው። ሰው በክርስቶስ እስካላመነ ድረስ የዘላለም ሕይወት ማግኘት አይችልም። በከንቱ ለትንሽ ጊዜ ለማይጠቅም ጊዜ። ከእናንተ በላይ ደግሞ እኛ ገዳሙንም አድርገንበታል። ሁሉ ነገር እናውቀዋለን። ስለምናውቀው ነው ጌታ ይረዳን። በእውነት ከኛ በላይ እናንተ አታውቁት። ኦርቶዶክሳውያን ነው የታታነቡ በእውነት ከዚህ በላይ የለም። ይሄ ተራራን እንደመናድ ነው። ይሄ ለዘመናት ተከምሮ የነበረ ውሸትን እንደመገልበጥ ነው። ምንም ብቀጥን ደግሞ እውነት ናት። ከእውነት የፈለገ ውሸት ቢበዛ የፈለገ እውነት ዘመናትን ቢያስቆጥር ከትንሽ እውነት አይበልጥም። ምንም መጽሐፍ አያነቡ። ቅዳሴው ላይ ቅዳሴ እናነባለን። ቅዳሴው እንኳን አንብቦ በዛ ውስጥ ግጻዊ እንዳዝመች መንፈስ ቅዱስ አያዝም፣ ግጻዊ ነው የሚያዘው።
የማቴዎስ ወንጌል ብሎ አንብቦ ሲወጣ ማን ነው ያነበብከው ሲባል እንዴ ዮሐንስ ነው እንዴ ሉቃስ ነው እኔ እንጃ ረስቼዋለሁ ነው የሚለው። አያውቀውማ። የት ያውቀዋል? አያውቀውም ሲጀመር። ያውን በግዕዝ ነው የሚያነበው። ብዙዎቹ ደግሞ ግዕዙን ተነሽና ወዳቂ አንብቡ እንጂ ፍቹንም አያውቁትም አብዛኞቹ ማለት ነው። እና አምልጡ ወገኖቼ፣ እህቶቼ፣ ወንድሞቼ፣ ህዝቤ ተባረኩልኝ። እንቀጥላለን። ጌታ እንደው ሞሽላ አላረገኝ አንዳንዴ እንጂ እግዚአብሔር ልምምዶቹ ገዳም ውስጥ አሁንም አሉላችሁ ፈልጌ ነው። መጽሐፎቿ ብቻ አይደለም አሉ ብዙ ማለት እንችላለን። አያስፈልግም እንጂ እሺ ማን ይናገር የነበረ ማን ያርዳ ይቀበረ ይባል የለ። እንደዚህ የነበሩ ያለፉ አገልጋዮች ሲናገሩ መስማት ወንድሞቼ ይጠቅማል። ኦኬ በጣም ብዙ ሐሳብ ነው ያለው። በተለይ ከዚሁ ጋራ የኦርቶዶክስ አንዱ ሌላ የታሪክ መጽሐፍቶቿ እርስ በርስ የሚጣሉት ክብረ ነገሥት በሚባል መጽሐፍት ላይ ከዚሁ ከአባ ሰላማ ፍሬምናጦስ ከሳቴ ብርሃን ከሳቸው ጋር በተገናኘ ጆኒ ከግብፅ ሀገር ወደ ኢትዮጵያ መጣ ተብሎ በአክሱም ተቀመጠ የተባለው ታቦት አለ። ይህንን ማናቸው ደስታ ተክለወልድ በመዝገበ ቃላታቸው ላይ ጽፈውታል። ታቦት ብሎ በሚለው ላይ በመጀመሪያ ነው የሚሉት እሳቸው የመጀመሪያዎቹ ነው ብለው የሚሉት ደስታ ተክለወልድ ባለው በመዝገበ ቃላታቸው ላይ የመጀመሪያዎቹ ታቦተ ሚካኤልና ታቦተ ማርያም ፍሬምናጦስ ሰላማ ከሳቴ ብርሃን ከአትናቴዎስ ተቀብሎ ከእስክንድሪያ ከግብፅ ሀገር መጥተው በአክሱም የተቀመጡት የመጀመሪያ ይላል። ልብ በሉ። ሪካርድ የምታደርጉ ደጋግማችሁ ስሙ። ታቦቱ ያው በሙሴ የሙሴ ታቦት ተብሎ የሚባለው በአክሱም ጽዮን አለ ተብሎ የሚባለው ታሪክ በውሸት ላይ የቆመ የዘመናት ውሸት ነው። አንድ ሰው ይሄንን ሊያስተባብል የሚችል የለም። ካለ ይምጣ እኛ ጋር ይነጋገራል ማለት ነው። ኦኬ ባለፈው ለዛ ቄስ ጥሪ አቅርቤለት በፍጹም አልቀበልም አለ። ታቦትም ይሸከማለሁ ብሎ የሚለው ቄስ እሱ ነው። ለምን አይወያይም ነበር? እንዲሁ ዝም ብሎ በዚህም ላይ ገብቶ መነጋገር ነበር። ኤኒዌይ እና ይሄ በንግስተ ሳባ ዘመን ወደ ኢትዮጵያ መጥቷል ብለው የሚሉት በክብረ ነገሥት ላይ የተጻፈው ትርክት ድርሳነ ጽዮን ላይ ገድለ ላሊበላ ላይ እና ክብረ ነገሥት ላይ በገድለ ተክለ ሃይማኖትም ላይ ኢትዮጵያዊ ሱራፌ ብሎ በሚለው ዲያቆን ዳንኤል ክብረት በጻፈው መጽሐፍ ላይ እንደሞ አሁን በያስኩት በአቡነ ሰላማ ገድል ላይ ገድለ ከሳቴ ብርሃን ላይ በስርዓት ቁጭ ብሎ ተጽፏል። በሌሎች መጽሐፍት ላይ ማለት ነው። በዚህ አሁን ማነው ክርስትናው መጀመሪያ ወደ ኢትዮጵያ ገባ ተብሎ የሚባለው ምን ይላል? የኢትዮጵያ ታሪክ በአለማየሁ አበበ የተተረጎመው ማለት ነው። ካሜራ ክፈት ኤርሜስ ግለጠው ይሄንን የዘመናትን ውሸት የኢትዮጵያ ታሪክ ከመጀመሪያው እስካሁኑ ዘመን ድረስ ብሎ በሚለው ትርጉም አለማየሁ አበበ በጻፈው በበሉ በሱ በጻፈው መጽሐፍት ውስጥ ይሄ ለዘጠነኛ ጊዜ የታተመ መጽሐፍ ነው። የመጀመሪያው 2003 የመጨረሻው 2012 ከዛ በኋላ ያለ እንዳለ አላውቅም። እና የኢትዮጵያ ታሪክ ከመጀመሪያው እስካሁን ነው የሚለው። ከመጀመሪያው እስካሁን የአክሱም ስርወ መንግስት አለ፣ የዛጉዌ ስርወ መንግስት አለ፣ እንደዚሁም ደግሞ የሶሎሞን ዳይናስቲ የተባለው እዚህ ጋር አለ። የኢትዮጵያ ታሪክ ከቀዳማዊ አምደ ጽዮን የኢትዮጵያ ታሪክ አለ። በጣም ብዙ አርዕስት ነው ያለው ብራዘር። የአፄ ዘርዓ ያዕቆብ አለ። ቶ በቃ ምን ማንበብ ብቻ ነው ያለብህ ማለት ነው። እና በዚህ ክፍል ላይ ጸሐፊው ምን ይላል? አብርሃ አጽባ እዚህ ምንድነው ያለው? መርጌታ ቅድም የጠየቀኝ ጥያቄ ዳግመኛም ሊቀ ጳጳሱ በእስክንድርያ ተቀምጦ የነበረው ማለት ነው ፍሬምናጦስን አቡነ ሰላማን ጸባይ እንዴት ነው? ስራህም ምንድን ነው? የመጣህበትስ ሀገርስ ወዴት ነው አለው። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ነው፣
አባቴ ሆይ ልመናዬን ስማኝ፣ ጸሎቴም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀት ቁርባን እንዲቀበሉ ፈልገው ወደ አንተ ልከውኛልና ከዚህም በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ኦርቶዶክስ ወየውልሽ፣ ፈረሰ ታሪክሽ ማለት ነው። አልተላከም። ተልኳል ብላችሁ ያላችሁበት አለ። ማቴዎስ ነው ማነው ኢትዮጵያ ውስጥ መጥቷል ተብሏል። አልተላከም። ማቴዎስም ማርቆስም፣ እንደውም ማርቆስ ኢትዮጵያዊ ነው ብሏል። ታዲያስ ዘበነ ማርቆስ ኢትዮጵያዊ ነው ብሏል። ማቴዎስም ኢትዮጵያ ውስጥ መጥቷል ብላችኋል። እሱን ታሪክ አምጥተን እናገናኘዋለን። ታሪካችሁ በጣም 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 ውሸት ላይ የተመሰረተ ነው። አብዛኛው መጽሐፍቶቻችሁ እርስ በርስ ነው የሚጣሉት፣ እንደ እስራኤል ፍልስጤም ማለት ነው። ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም፣ ጥምቀትና ቁርባንም በእነሱ ዘንድ አልነበረም ይላሉ። ከዛ ስለዚህም ምክንያት በእነዚህ ደጋጉ ነገስታት አብርሃና ወአጽብሃ ፈቃድ በአንተ ዘንድ መጣሁ አለ። አብርሃ ወአጽብሃ የትግራዋይ ተወላጆች ናቸው፣ የኢትዮጵያ ነገስታት ናቸው። ኦኬ፣ የአክሱም ኪንግደም ላይ የነበሩ ናቸው። በምን ዘመን ነበር የነበሩት? አብርሃ ወአጽብሃ አባ ሰላማ በነበሩበት ዘመን ነው። አባ ሰላማ በንቼ ነበሩ የነበሩት? በዚህ ክፍል ላይ ሲናገር ፍሮሚስቲኒዮስ በሚባለው አባ ሰላማ የመጀመሪያው የኢትዮጵያ ፓትርያርክ ገጽ 23 የኢትዮጵያ ታሪክ አለማየሁ አበበ በጻፈው ትርጉም ማለት ነው። የመጀመሪያው የኢትዮጵያ ፓትርያርክ ታሪክ የሚያውቀው ሰው ነው። ቤተ መንግስቱ የቁፋሮ ግኝቶች እንደሚያሳዩት በአክሱምና በቀይ ባህር መካከል በነበሩት ዋና ዋና ከተሞች ውስጥ የሚገኙት አብያተ ክርስቲያናት የተሰሩት ከአራተኛው እስከ 6ኛው ክፍለ ዘመን ባለ ጊዜ ውስጥ እንጂ ከዚያ በፊት ስድብ የሚመስል ነገር ተሳድቦ የወጣው ማለት ነው። የቤተክርስቲያን ዲያቆን ነኝ ብሎ የሚል ነው። እቺ ቤተክርስቲያን ወገኖቼ የ3000 ዓመት ታሪክ ያላት ይላሉ። 26 ላይ ተናገር እውነቱን። ምን ይሻላል? ምንድነው የሚሻለው? ምንድነው የሚሻለው? በአብርሃ ወአጽብሃ ዘመነ መንግስት ጥምቀት እና ቁርባን በእነሱ ዘንድ አልነበረም። በአብርሃ ወአጽብሃ ዘመነ መንግስት አብርሃ ወአጽብሃ መቼ ነው የነበሩት? ከአራተኛው መቶ ክፍለ ዘመን አካባቢ ላይ ማለት ነው። መርጌታ ከተሳሳትኩ ታርመኛለህ። ምናልባት የታሪክ መጽሐፍ አንተ ጋር አለ፣ ሌላው ትልቅ ነው እዛ ውስጥ አለ። ክርስትና ግን አልነበረም። ይሄ ብቻ ሳይሆን ክብረ ነገሥት ብሎ በሚለው መጽሐፍት ላይ የፕሮፌሰር ጌታቸው ኃይሌ ከአጼ ዘርዓ ያዕቆብ ዘመን ጀምሮ ነው የጻፉት፣ በአዲስ አበባ ዩኒቨርሲቲ ያለው። እኚህ በጣም አንቱ የተባሉ ሊቅ ናቸው። ከበስተኋላ ያለውን የጻፉት አስተያየቱን የጻፉት ከዚህም በኋላ ንጉሱ ናኦድ ሞገሳዊውን አቡነ እዝራን እንዲህ አለው፣ ብዙ ጥበብ ከሮም፣ ከግብፅ፣ ከህንድ፣ ከቱርክ፣ ከፈረንሳይ፣ ከፋርስ፣ ከሊባኖስ ከሀገሮች ሁሉ መጥተዋል። አንዱንም አንተ እንደሰራው የሰራልን የለም። አሁንም አሁንም በመንግስቱ ስር ካለው የቱንም ተመኘህ ብለህ ልብህ የፈለገውን እሰጥሃለሁ ካሉ በኋላ በፕሮፌሰር ጌታቸው ኃይሌ ከግዕዝ ወደ አማርኛ የተተረጎመው የደቂቀ እስጢፋኖስ ሰቆቃ ያስደነግጣል፣ ያሳዝናል፣ ያስቆጣል። የማናቀው የራሳችንን እርቃናችንን ያሳየናል። ማናቸው እንዲህ ባዩ? እውቁ ፕሮፌሰር መስፍን ወልደ ማርያም የታሪክ ምሁራን ልሂቃን ሁሉ ጭምር ምን ይላሉ? ፕሮፌሰር ጌታቸው ኃይሌም አይ ቲንክ አርፈዋል ይመስለኛል እስከማውቀው። መርጌታ አይደል? አርፈዋል። አዎ መርጌታ እዚህ ጋር ያየው መስሎኛል ባልሳሳት፣ ብዙ ስለማነብ ብዙ ነገር
እኚህ ናቸው ፕሮፌሰር ጌታቸው ኃይሌ። ኦኬ እና ምንድን ነው ያሉት? ኦኬ በፕሮፌሰር ጌታቸው ኃይሌ ከግዕዝ ወደ አማርኛ የተተረጎመው የደቂቀ እስጢፋኖስ ሰቆቃ ያስደነግጣል፣ ያሳዝናል፣ ያስቆጣል፣ የማናውቀውን የራሳችንን እርቃናችንን ያሳየናል። ፕሮፌሰር ፕሮፌሰር መስፍን ወልደ ማርያም። ኦኬ እዚህ ክፍል ላይ ሊቀ ጳጳሱ አትናቴዎስን ከአፉንና ከንፈሩን ስሞ በመስቀል ባርኮ ሊቀ ጳጳስም አባ አትናቴዎስ መልሶ ብፁዕ ቅዱስ ማር አባታቸው ሰላማን የተመረጠ ከሳቴ ብርሃን ገላጭ ማለት ነው። ልጅ ሆይ እነዚህ ንዋየ ቅድሳቶች በሙሉ ሰጥቼሃለሁ፣ ተቀበል። በሰማይ ነግሳ የምትኖር የእግዚአብሔር የሕጉ ታቦት የቅድስት ጽዮንን ለአንተ ሰጠው። እርሷም ከልጅነቴ ጀምራ ተስፋ አምባዬ መጠጊያ ናትና። አፉንም ስሞ እጁንም በራሱ ላይ ጭኖ ባርኮ ለአንተና ለደጋጉ ነገስታት ለአብርሃና ወአጽብሃ ቅን ፍርድን ይበዛላቸው ፍቅር ይብዛላችሁ ፍቅርና ሰላምም ሃይማኖትም ስጋው ደግሞ እንደመቀበል በአንድነት መኖር መዋደድን የምድር ልምላሜና ጠል ምንጮችንም ጥልቆችንም ውሃዎችንም አትክልትንም አዘርትንም የጽድቅንም ሰላም በኢትዮጵያ ሀገር ላይ ይብዛ ብለው ሰጡት ይላል ጳጳሱ አትናቴዎስ። ለማ ለከሳቴ ብርሃን ምን የሰጠው? የእግዚአብሔር የሕጉ ታቦት ማን? ታቦተ ጽዮን የጽዮንን ላንተ ሰጠው። ታቦተ ቅድስት ጽዮንን ላንተ ሰጠው። እንዴ በሰለሞን ዘመነ መንግስት ነው የመጣው ብላችሁን አልነበረም እንዴ? ማን ነው የምታታልሉት? ማንን ነው የምታምታቱት? እኮ ነው ብየምልህ እፊት አትቆሙም ብዬ ስል ዝም ብሎ ይመስላል እንዴ ብራዘር? ለአቡነ ሰላማ ከተሰጠ አቡነ ሰላማ ከሳቴ ብርሃን አብርሃ ወአጽብሃ በነበሩበት ዘመን ነው የነበሩት። አብርሃ ወአጽብሃ መቼ ነው የነበሩት? በአራተኛው መቶ ክፍለ ዘመን ጀምሮ ማለት ነው። በኢትዮጵያ ላይ ንጉሥ ሆነው የነበሩት ሰላማ ከሳቴ ብርሃን የተባለው ፍሬምናጦስ በእነዚህ በሁለት ወንድማማቾች የአክሱም ተወላጅ አይ ቲንክ የትግራይ ተወላጅ ናቸው። አብርሃ ወአጽብሃ በዚያን ዘመን በነገሱበት ዘመን እሱ የመጀመሪያ ጳጳስ ሆኖ ልከውት ነገስታቱ ወደ እስክንድሪያ ሄዶ ከጳጳሱ ከአትናቴዎስ ሰውዬ ታቦትም ተሰጠው ብላችኋል። ይሄ ማለት መች ማለት ነው? እንደምረዋለና ምን ይለናል? ይሄንን እረኛ ይኸውልህ ጌታ ፈቶር የለቀቀብህ ላላይ ያዋርዳችኋል። በሰባተኛ ክፍል ተማሪ ያዋርዳል ማለት ነው። አራተኛ መቶ ክፍለ ዘመን ከሆነ የሚያዘው አራተኛው መቶ ክፍለ ዘመን ከሆነ የሚያዘዋ ስለዚህ ስንት ማለት ነው? 1600 ዓመት ማለት ነው። 400ን ስትመታው እዚህ ላይ ጌታችን የተወለደበት ማለት ነው። ኦኬ 1600 ዓመት አይደል? 400ን ብንይዘው አብርሃ ወአጽብሃ በዛ በዘመን ከነበሩ ኦኬ ይሄ ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ1600 ዓመት ማለት ነው። ኦኬ ታቦተ ጽዮን መጣችሁ እኮ ብላችሁ ያላችሁን በንጉሥ ሰለሞን ዘመነ መንግስት ነው። ተረሳ እንዴ? መጽሐፉን ላውጣው እንዴ? በንጉሥ ሰለሞን ንጉሥ ሰለሞን እስራኤል ውስጥ መቼ ነው የነገሰው? 97 ቢፎር ክራይስት ቅድመ ልደተ ክርስቶስ ማለት ነው። ቅድመ ልደተ ክርስቶስ 97 እስከ መቼ ነገሰ? እስከ 930 ለስንት ዓመት? ለ40 ዓመት ሰለሞን ነገሰ በእስራኤል ላይ። በዚያ ዘመን አይደል እንዴት ታቦቱን አምጥተናል ያላችሁን? ወዴት? ወደ ኢትዮጵያ። በምን በኩል? ክብረ ነገስት ይህን ውሸት ይናገራል። ገድለ ላሊበላ ይህን ውሸት ይተርካል።
ድርሳነ ጽዮን ይሄን ውሸት ይተርካል። መጽሐፈ ጤፉት ጤፉት ይሄን ውሸት ይተርካል። ገድለ ተክለ ሃይማኖት እዚህ ጋር ብየዋለሁ። ኦኬ ገድለ ተክለ ሃይማኖት ይህን ታሪክ ይተርካል። ኢትዮጵያዊ ሱራፊ በዲያቆን ዳንኤል ክብረት የተጻፈው የታሪክ መጽሐፍ ማለት ነው። ይህን ሁሉ ታሪክ ይተርካል። መቼ መጣ ብለው በሰለሞን ዘመነ መንግስት። እኔ አሁን እየለመንኩ ያለሁትኝ ምን አለበት አንድ የታሪክ ፕሮፌሰር ቢመጣ እና ከዚህ 7ኛ ክፍል ተማሪ ጋር ቢገናኝ አይመስልም? ብራዘር አይመስልም? በመድኃኒ ዓለም እኮ ነው የምለምንህ። እነዚህ ቱባ ማለት ነው ኦክስፎርድ ምናምን ነገር ተመርቀናል ብለው ያሉት አከብራለሁ የተማሩ ሰዎችን ላዋርዳቸው አይደለም፣ ግን የሰራዊት ጌታ እግዚአብሔር እንዴት አይቀጡ ቅጣት እንደሚቀጣቸው አሳያለሁ ታሪክ ላይ ማለት ነው። የ7ኛ ክፍል ተማሪ ለምን አፉን አታስይዙትም? የይሁዳ ነገስታትን ታሪክ ጠይቀዋለሁ። የእስራኤልን ታሪክ ነገስታት ጠይቀዋለሁ። ሜዳው ላይ እንገናኝ። ጫወታው ዙሩ ይከራል ማለት ነው። ግብግቡ የሃይማኖት አይደለም። ግብግቡ ውሸትን ማፍረስና እውነትን መትከል ነው። ታሪካችሁ እዚህ ጋር በቃ ሳባ የምትባለዋ ሄደች ብላችሁ ያላችኋት ወረት ንግስት አዜብ ያላችኋት ማለት ነው። ሄደች አይደል? ማክዳ ብላችሁ ያላችኋት ሄደች አይደል? ሰለሞን ጋር እሺ፣ ጥሩ ማለፊያ ሄዳ ምን አደረገች? ተኛች፣ ልጅ ወለደች፣ አስረገጻት አላችሁን። ጨው አጣፍጦ ሚጥሚጣ ጨምሮ ምናምን ነገር ብላ ሰለሞን በብዙ ሴቶች እንደተነደፈ ይነግረናል። አንደኛ ነገሥት መጽሐፍ ምዕራፍ 11። ሰለሞን በሴቶች በኩል በጣም ስስ ነው፣ አይሆንለትም። የሴት ጉዳይ ላይ ሶል አይቀልድም። ንጉሱ ሰለሞን የዳዊት ልጅ በፍጹም አያልፍም። ቆነጃጅት ከሆነች ከግብፅ ሆነ ከአፍጋኒስታን ከየትም ያስመጣል። ግልጽ አይደለም እንዴ? የኢትዮጵያ አለችው። ሳባ ሲጀምር ኢትዮጵያዊት አይደለችም። ማነች እቺ ማግዳ የተባለችው? ኢትዮጵያዊ አይደለችም። በየትኛው ታሪክ ነው ኢትዮጵያዊ ነው ብለው የሚለው? ግዛተ መንግስቷ ኤርትራንና ትግራይን ይነካ እንደነበረ የታሪክ ድርሳናት ያሳያሉ። እሱን አንክድም። ግን የእሷ ትክክለኛ መናገሻዋ የነበረው የመን ነው። ኤንሸንት በተባለ ማፕ ላይ ሄደ ስታይ ሳባ የሚባለው የድዳን የተባለው በሱድ አረቢያ ደቡባዊ ክፍል ላይ በኤደን ባህረ ሰላጤ ላይ ተንተርሶ የተቀመጠ ምድር ነው። ከምድር ዳርቻ መጥታለችና እንዳለ ማለት ነው ጌታችን በማቴዎስ 12 ላይ። በዚህ ክፍል ተማሪ በረኛው ይቀጣል ጌታ ማለት ነው። ካገኘኋችሁ ካላገኘኋችሁ ጭጭ ነው ማለት ነው። ትናንትና የመጣው ሰውዬ ከአዲስ አበባ ዩኒቨርሲቲ ተማር ብራዘር፣ ከኦክስፎርድ ከካምብሪጅ ለምን አገር ወረቀት ለምን አሰበስብም? የተማሩ ሰዎችን አከብራለሁ፣ አልንቅ። ግን ሰርተፊኬት በማሳየት ይሄንን ታሪክ ውሸት አታረገውም። እውነት አታረገውም። ውሸታችሁን እውነት አታረገውም። እና በፍሬምናጦስ ጊዜ ሰጠሁት ታቦተ ጽዮንን በኋላ ሳትል ያገር የሰው ደቤት ከዛ በኋላ ቆይልኝማ። ከዛ በኋላ ታቦቱ አስቀድሞ በአዛጦን ቁጥር 26 ይታያል። ገጽ 72 ማለት 75 ተይማማ ገጽ 75 ቁጥር 26 አብረን የምናነበው ብራዘር። እዚህ ቤት ሸፋፍኖ ማንበብ የለም። አስቀድሞ አዛጦን የት ነው? አምስቱ የፍልስጤም ከተሞች በኢያሱ መጽሐፍ ምዕራፍ 13 ላይ ከተጠቀሱት የፍልስጤም ከተሞች አምስቱ መኳንንት የተባሉቱ እነ አዛጦን፣ አቃሮን፣ ጌት፣ አሽኬሎና እና ጋዛ ከተጠቀሱት ውስጥ አንዷ ናት። ችኛዋ
በአዛጦን በአንደኛ ሳሙኤል መጽሐፍ ምዕራፍ 4 እና ምዕራፍ 5 ላይ እስራኤል በአቤኔዘር ፍልስጤማውያን በአፌቅ ሰፍረው ነበር የተባለበት ጦርነት የተደረገበት የእግዚአብሔር የቃል ኪዳኑ ታቦት ተማርኮ ወደዚህ ከተማ ነው ሄደው። ኦኬ። አስቀድሞም በአዛጦን ሰዎች በዳጎን እና በአጵሎን በአድራሚስ በአስራቢስ ላይ ኃይልን ያደረገ ይችላል። እኔ ይህንን ሁሉ አላውቅም። እነዚህ ጣዖታት ምናልባት በዚያ ዘመን ዳጎንን እናውቀዋለን መጽሐፍ ቅዱሳችን ስለሚነግረን። እነዚህ እና አጵሎን የሚባሉ ግን አላውቅም። አጵሎን የሚባለው አይ ቲንክ በግሪክ ውስጥ ይመለክ የነበረ አማልክት እንደነበረ አውቃለሁ። በአድራሚስ እና በአስራቢስ የሚባሉትን አላውቃቸውም። የአሶራውያን እንደ ፋናራክ፣ ሙስኩ፣ ማርዱ የጥንት መካከለኛው ምስራቅ ላይ ያሉት ለምሳሌ እንደነ ሞአብ እና አሞናውያን እነ ካሞሽ እነ ሜልኮል እነ ቤልፌጎር የሚባሉ እንደነኛ አይነት ጣዖታት አሉ። ይሄኛውን ግን አናውቅም። እኔ አላውቀውም። አላወቅኩት ማለት ግን የጣዖት ስም አይደለም ብዬ አይደለም። ከየት እንዳመጡት አላውቅም። ዳጎን ግን ይናገራል። ያ ሳሙኤል መጽሐፍ ምዕራፍ 5 ላይ ማለት ነው። ኦኬ። ኃይልን አደረገች እናታችን ጽዮን አለ። ከዛስ ናት ዛሬም እናታችን ጽዮን እናታችን አትባልም። ጽዮን ማለት ኢያቡሳውያን ከተማ ናት። አምባይቱ ጽዮን አሁን መቅደሱ ያለበት ኦልድ ሲቲው ማለት ነው። አታምታታም ስል ብራዘር፣ እኔም አላምታታም። አሁን ገጥመናል፣ አደባባይ ላይ ወጥተናል ብራዘር። በጴንጤ ላይ ስታላግጡ ነበር አይደል? መጥተህ ትገጥማለህ። አሁን እናታችን ጽዮን የተባለው መዝሙረኛው ዳዊት ነው ያለው። ምክንያቱም በውስጧ ሰው ተወልዷልና ይላል። ታቦቷ ግን እናታችን ተብላ በሴት አንቀጽ ተጠርታ አታውቅም። ታቦቷም ሴትም አይደለችም። የእግዚአብሔር የቃል ኪዳኑ ታቦት ነው የሚባለው። እናታችን ጽዮን አላለም ናት። ዛሬም በእነርሱ ፊት ኃይልን ታላቅ ኃይልን ድንቅን ታምራትን አደረገች። እናታችን ቅድስት ጽዮን አሏት። ያነሷትም ሳያነሷት እናታ ቅድስት ጽዮን ሳያነሷት ከክብር ምታ ሄደች። ወጥታም ሳይሸከሟት አስቀድማ እሷን በራሷ ተሸክማ በክብርና በምስጋና አብርሃ አጽብሃ ወደ አሰሩላት ቤተ መቅደስ ገብታ ተገኘች። የት? ይሄ አክሱም ጽዮን የሚባለው አብርሃ አጽብሃ የገነቡት ነው ተብሎ የሚባለው መቼ ነው ይሄ የሆነው? በአብርሃ በአጽብሃ ዘመን። አብርሃ አጽብሃ መቼ ነው የነበሩት? በ4ኛው መቶ ክፍለ ዘመን ጀምሮ። ይሄ ማለት መቼ ነው? 1600 ዓመት። ሰለሞን የነበረው መቼ ነው? የዛሬ 3000 ዓመት። ምትዋ እዚህ ላይ 1400 ዓመት ትመጣለህ ማለት ነው። ይሄኛውን 400 እናጠፋዋለን። ይሄኛውን 400 ስታጠፋው 3000 ዓመት ማለት ነው። ይሄ ማለት አብርሃ አጽብሃ ከነበሩበት ዘመን ከ400 ክፍለ ዘመን በፊት ከ1400 ዓመት በፊት ነው ሰለሞን የነበረው። እና ታቦቱ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቷል ብላችሁን የነገራችሁን እነዚህ መጽሐፍቶች ላይ ክብረ ነገስት ላይ ሁሉም መጽሐፍ አለኝ እጄ ላይ ክብረ ነገስት፣ ገድለ ላሊበላ፣ ድርሳነ ጽዮን፣ መጽሐፈ ጤፉት፣ ገድለ ተክለ ሃይማኖት፣ የኢትዮጵያዊ ሱራፌ ዲያቆን ዳንኤል ክብረት በጻፈው መጽሐፍትና በሌሎች ተጓዳይ መጽሐፍቶች ላይ አይኔ እስኪፈዝ ድረስ ያስነበባችሁኝ በሰለሞን ዘመነ መንግስት ታቦቱ መጥቷል ብላችሁ ነው። አሁን ደግሞ በፍሬምናጦስ ዘመን የመጣው ብላችሁ ትላላችሁ። ከየት? ከግብፅ። አለቃ ደስታ ተክለወልድ ምን አሉ? መዝገበ ቃላታቸው ላይ የመጀመሪያዎቹ ታቦት ከግብፅ የመጡ ናቸው ይላል። አቤቱ ጌታዬ፣ አቤቱ ጌታዬ። መርጌታ ምንድን ነው የሚባለው? ቅድም እንትን ስትል ጽዮንን ስትናገር እዛ ወረቡ ላይም መጽሐፈ ዚቅም ኢኮነት ብእሲተ አለ ሀገር ቅድስት ነው እኮ የሚለው። አዎ የዳር ጽዮን ታዲያ ጽዮን ማርያም ናት ብለው ሴት የሆነችው ማርያም ናት ብለው ሄደው ግን የሚወረቡ ምን የሚለው ግን ጽዮንሰ ኢኮነት ብእሲተ አለ ሀገር ቅድስት፣
ጽዮን የተቀደሰች አገር ናት እንጂ ሴት አይደለችም። ለምን? መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ከቁጥር 22 ጀምሮ እንደዛ ነው። ግናይቱ እንደጠፋች ቀረች ይላል እዛ ክፍል ላይ። አሁን መጽሐፈ ዕዝራ ሱቱኤል 9:23 ላይ ግናይቱ እንደጠፋች ቀረች፣ ዘመራ ዘውዳችንም ወደቀ፣ ተድላ ደስታችንም እንደጠፋ፣ ከሁሉ የምትበልጥ ታቦተ ጽዮን እንደተማረከች፣ ኢየሩሳሌምም እንደፈረሰች አታውቅምን አለ ይላል። ልክ ነህ። ትክክል። ከዛ ቁጥር 27 ላይ ባየኋትም ጊዜ የከበረች የታነጸች አገር ናት እንጂ እነሆ ሴት አይደለችም። ስታለቅስ ያየሃት። ከዛ ቁጥር 40 ላይ ነገሩ ይህ ነው። ቀድሞ ስታለቅስ ያየሃት ታረጋጋትም ዘንድ እየጀመርክ ይህች ሴት አሁን ግን የታነጸች አገር ትሆንብሃለች እንጂ አንተ እንዳየሃት ሴት ያልሆነች የልጇን መከራ ነግርሃለች እና ልታረጋጋት ጀመርክ። ይህች ያየሃት ሴት ዛሬ የታነጸች አገር ኢየሩሳሌም ናት ይላል። አቤቱ 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 ልክ እኮ ነው መርጌታ። ምዕራፍ 9 ቁጥር 23 ላይ ማለት ነው። ልክ እኮ ነው መርጌታ። እንዴት እኮ ገራሚ ነው። ይኸው ቤተ መቅደሳችን እንደፈረሰ አታይምን? ግናይቱ እንደጠፋች ቀረች፣ ዘመራ ምስጋናችንም እንደቀረ፣ ዘመራ ዘውዳችንም እንደወደቀ፣ ተድላ ደስታችን እንደጠፋ፣ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች፣ ንዋየ ቅድሳቱም ከእሷ ጋር እንዳደፈ፣ ምልክታችንም እንደቀረ፣ ጌቶቻችን እንደተጎሰቆሉ፣ ሌዋውያን ካህናት እንደተማርኩ፣ ሴቶች ልጆቻችን እንደሞቱ፣ ሚስቶቻችን እንደተቀሙ፣ መምህራኖቻችን እንደተጎተቱ፣ ጎልማሶቻችን እንደተገዙ፣ ወንዶች ልጆቻችን እንደተቀሙ፣ አርበኞቻችን እንደደከሙ አታይምን? ከዚህ ሁሉ የምትበልጥ ታቦተ ጽዮን እንደጠፋች ቀረች፣ ከእርሷም ጋር ንዋየ ቅድሳቱ ተማርኮ በጠላቶቻችን በባቢሎን ሰዎች እጅ ወደቅን ብሎ ካለ በኋላ ቅድም ያልከው ቁጥር 40 ላይ እዚች ጋር ያለችዋች እዛ ላይም እርስ በርሱ ኤርምዬ ከፍ ብለህ እዛ ከላይ ምን ብለኸዋል? ቁጥር 22 ላይ ነው እንደተማረከች ታቦተ ጽዮን ምን አለች? ተማርካለች፣ እንደተማረከች ተማርካለች። ከታች ዝቅ ብለህ ደግሞ እንደጠፋች ቀረች። እንደተማረከችም እንደጠፋች ቀረች። እንደጠፋች እንትና ደግሞ ምንድነው? ተረፈ ኤርሚያስ ደግሞ መሬት ላይ ተቀበረች። ምንም እንትን የለውም፣ መንፈስ የሌለው መጽሐፍ። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በመቃብያን ላይ ምን እንደሚል ታውቃለህ? የኤርትራ ኦርቶዶክስ ቤተክርስቲያን ይኸው ማህበረ መጽሐፍ ቅዱስ ኤርትራ በዚህ ክፍል ላይ ሁለተኛ መቃብያን ላይ ምን እንደሚል ታውቃለህ? መርጌታ ባለፈው አንብበነዋል። አቤቱ 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 መቃብያን ማውጫው ላይ ልሂድና ከታች ኤርምዬ ሳትዋሽ ንገረን። እውነት አንተ 7ኛ ክፍል ነው ወይስ እየፎገርከን ነው ይለዋል። እኔ አልዋሽም፣ ጌታ ኢየሱስ ምስክር እኮ አልኩ። 7ኛ ክፍል ነው ያቆምኩት። እንዳላቆለት አትፈው ሄደን የለችም ማለት ነው። እንዲህ አይነት ትግል ላይ የገጠመን ወንድሞቻችን ሄደን መሪ ትግርኛ ታነባላል። መርጌታ ትግርኛ ታነባላል።
እሞክረዋለሁ። ኤርምያስ ቁጥር ስንት ላይ? ይኸው ከዚህ ከአንድ ጀምሮ ኤርምያስ ነቲ እግዚአብሔር ዝርከበሎ ድንኳንን ታቦት ኪዳንን መሰዊኢ ዕጣንን ከምዝሃብኦ ከምቲ ኤርምያስ እንደሸሸገው ከምዝሃብኦ ከምቲ ኣብ ልዕሊ ተነጊሩ ዘሎ ነቢይ ኤርምያስ ነቶም ተማሪኮም ዝኸዱ ሰባት ካብቲ መሰዊዒ ሓዊ ይኻብኡ ከምዝሓበሮም ዝነግር ጽሑፍ ኣሎ። ከምኡውን እቲ ነቢይ ሕጊ ኣምላክ ምስ ሃቦም ትእዛዝ እግዚአብሔር ከይርስዑ የእግዚአብሔር ትእዛዝ እንዳይረሱ ኣብቲ ብስደት ብዝኸድዎ ስደት አገር በሄዱት አገር ብዘርእዎ ብወርቅን ብሩርን ብዝትሰርሑ አማልክቲ ጣዖታትን በወርቅ በብር የተሰሩ አማልክት ጣዖታት ብዝመልኦምን ከይግነዩ አጠንቅቆም እንዳይገኝ አጠንቅቆም በካልእ ተመሳሳሊ ቃላት በተመሳሳይ ቃላት ድማ እቲ ሕጊ አምላኾም ኣብ ልቦም ክርሕቅ ከምዘይግባእ አተሃባቢሮም የአምላካቸው ቃል እንዳይርቅ አስተባብረው ነው። እንደዚህ ከምኡውን ኤርምያስ ካብ አምላካ ብዘተቀበሎ ቃል መሰረት ነቲ እግዚአብሔር ይርከበሉ ድንኳንን ነቲ ታቦት ኪዳንን ናብቲ እግዚአብሔር ንዝሃቦም ርስቲ ንምርአይ ሙሴ ዝደየቦ አምባ ሙሴ የወጣው ተራራ ክወፁ ከምዝአዘዞም እንዳዘዛቸው እዘን ጽሕፈታት እነዚያ ጽሑፎች እነዚህ ጽሑፎች ይነግሩናል። ጽሑፎቹ ይመሰክሩናል። ኤርምያስ ኣብቲ አምባ ምስ ደየበ ኤርምያስ ወደ ተራራ እንደወጣ በአቲ ረኸበ፣ ቦታ አገኘ። ዋሻ በአቲ ዋሻ ነቲ እግዚአብሔር ዝርከበሎ ዝነበረ ድንኳንን ነቲ ታቦት ኪዳንን ነቲ መሰዊዒ ዕጣንን ድማ ኣብኡ ሓብኦ እዛው ሸሸገው። ነቲ አፍ ደገ ከዓ ሓተሞ አፉንም ዘጋው፣ አተመው፣ በድንጋይ አተመው እንዳይገኝ መሰለኝ። ታቦቱና ድንጋዩን ታቦቱና ድንኳኑን ምን ውስጥ ነው ጨመረው ብሎ የሚለው ዋሻ ውስጥ አይደል? ዋሻ ውስጥ። ከዛ ደግሞ እንዳይገኝ ደግሞ በድንጋይ ዘጋው፣ አተመው። የሚገርም ነው እኮ። ታቦቱ ታዲያ የት ነው ያለው? ሙሴ ወስዶ በተራራው ውስጥ ዋሻ ውስጥ ጨምሮታል። የኤርትራ ኦርቶዶክስ የጻፈችው ወንድሞች ናቶች። የሚገርም ነገር። ይህን ታሪክ አንድ የቤተክርስቲያን አባት አወሩኝና በኮከበ ጽባህ ማተሚያ ቤት የታተመ በ1902 ዓመተ ምህረት ላይ የነበረ ብለው አሉኝ። የዛሬ 100 ምናምን ነገር ዓመት የነበረ መጽሐፍ ቅዱስ አለ በመቃቢያን ካላይ ላይ ማለት ነው። አሁን ሁለተኛው መቃቢያን ላይ የግዕዙ ላይ ያለ አስፈልገ ኤርምያስ አሉ። ፌስቡክ ላይ በነበርኩበት ሰዓት ላይ ማለት ነው። እና ኤርትራ ደውዬ ወገኖችን ለመጠየቅ እዛ ስልክ መገናኘት አልችልም። በዓለም ዙሪያ ግን ያሉ ቅዱሳን ወገኖች አሉ። እነሱን ደውዬ ጠየኳቸው። አይ ቲንክ አውሮፓ ስማቸውን መጥራትም ፈቃደኛ አልጠይኩም። ፈቃዳቸውን እህቶች ሲሄዱ ሁሉ ቼክ አረጉልኝ።
ጌታ ይባርካችሁ ኤርትራውያን እህቶቼና ወንድሞቼ። እና ቼክ አደረጉ፣ ጠየቁ፣ ሊገኝ አልቻለም። ከዛ በዚህ እኮ አሁን በአዲሱ በተተረጎመው 80 አሐዱ ላይ ያ ብለህ የምትለው ቃል አለ ብሎ አንድ ሰው ከጀርመን ደውሎ ነገረኝ። በዚህ ላይ ማለት ነው ይሄው ማህበረ መጽሐፍ ቅዱስ ኤርትራ እና ኤርሚ ይሄ እኮ ግዕዙ ላይ ሙሴ ወስዶ በዋሻ ውስጥ ጨመረው ብሎ የሚለው ግዕዙ ላይ ብቻ ሳይሆን በሁለተኛ መቃቢያን አንተው እንዳልከው ስትናገር እንደሰማነው አለ ተጽፎ አለኝ። እውነትህን ነው ስለው አዎ አለኝ። ይሄን መጽሐፍ የታገኘዋለሁ ብዬ ስለው ኧረ እኔ ለአገልግሎት አንተ ስለሚያስፈልግህ እኔ ልክልሃለሁ ብሎ እግዚአብሔር አምላክ ይባርከው ስሙን እንኳን አሁንም አላስታውሰው አንድ ኤርትራዊ ወንድም ከጀርመን ድረስ አሽጎ በፖስታ አድርጎ ላከልኝ ይሄን መጽሐፍ ቅዱስ ማለት ነው። የኤርትራ ኦርቶዶክስ 80 አሐዱ የታተመው ማለት ነው። ስለዚህ በኤርትራ ኦርቶዶክስ ሙሴ ዋሻ ውስጥ ሄዶ ደበቀው ብሎት ይላል። በ80 አሐዱ በኦርቶዶክስ በኢትዮጵያ ኦርቶዶክስ ለምድር ሰጧት አፏን ከፍተው አጠችው ይላል። ከዛ ደግሞ እዝራ ሱቴል 9:23 ቅድም ባነበብነው ላይ እና እዝራ ካለ 1:54 ላይ ወደ ባቢሎን ሄደ ይላል። ክብረ ነገሥት ላይ ወደ ኢትዮጵያ መጣ ይላል። ወደ ኢትዮጵያ የመጣው ከእስራኤል ነው ይላል። ገድለ አቡነ ሰላማ ከሳቴ ብርሃን ደግሞ የለም የመጣው በአብርሃ አጽብሃ ዘመን ነው ይላል። በአብርሃ አጽብሃ ዘመን ከመጣ መቼ ነው ማለት ነው? በ400 ክፍለ ዘመን ማለት ነው። ይሄ ማለት የዛሬ 1600 ዓመት ላይ ነው የመጣው። አለቃ ደስታ ተክለወልድ በመዝገበ ቃላታቸው ላይ ላመጣው እችላለሁ። ታቦት ብሎ በሚለው በመጀመሪያ ነው ያሉት እሳቸው ሲናገሩት። በመጀመሪያ ከአክሱም ከእስክንድሪያ ከአትናቴዎስ እጅ ተቀብሎ ሰላማ አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ አምጥተው በአክሱም የተቀመጡት ነው ይላል። ስለዚህ ታቦት ወደ ኢትዮጵያ መጣ ተብሎ የሚባለው ወንድሞቼ ናቶቼ ከእስራኤል ሳይሆን ከግብፅ ሀገር ግብጾች ተንኮለኞች አይደሉ አረቦቹ ያኔ ነው የሰጧቸው። ፍሬምናጦስ ይዞት የመጣው የዛሬ 1600 ዓመት ላይ ነው። በአክሱም አሁን 21 ህዳር 21 ቀን ሙሴኒ ርእያ ሀገረ ቅድስት እየተባለ የሚባለው ሶሪ ምን ልጽፍ ነው ህዝብ ያልኩኝ እዚህ ጋር 1600 ዓመት በዚያን ዘመን ላይ አምጥቶ በመጀመሪያ በአክሱም የተቀመጠው ታቦተ ጽዮን ፍሬምናጦስ ከአትናቴዎስ ነው የተቀበለው ይላሉ አለቃ ደስታ ተክለወልድ። ላምጣው መዝገበ ቃላቱ በዚህ ክፍል ላይ ገጽ 1250 ላይ ታቦት ብሎ በሚለው ክፍላቸው ላይ ቁመቱ 1 ክንድ ተስንዝር ጎኑ 1 ክንድ ውፍረቱ 3 ጣት የሆነ የቤተ ክርስቲያን ጽላት ታቦት በመባል ከሳጥኑ ወስዷል ይላል። ልብ በሉ ከዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ጋር ካለው ጋር በፍጹም አይገናኝም። የዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ወርዱ ስፋቱና ርዝመቱ 1 ክንድ ተኩል 2 ክንድ ተኩልና ወርዱ 1 ክንድ ተኩል ነው ብሎ የሚለው ዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ይነበባል። በጣም ነው የሚነበበው። ስለ ብራዘርዬ በጣም ነው ይነበባል። ተረትን ስናፈርስ ርህራሄ የለኝም አልኩ። ኦኬ ከግራር እንጨት ታቦቱን ይስሩት። እርዝመቱስ 2 ክንድ ተኩል ወርዱስ 1 ክንድ ተኩል ቁመቱስ 1 ክንድ ተኩል ይሆን። የኦርቶዶክስስ ፍሬምናጦስ ከአትናቴዎስ ተቀብሎ ይዞት የመጣው ቁመቱ 1 ክንድ ተስንዝር 1 ክንድ ውፍረቱም 3 ጣት የሆነ የቤተክርስቲያን ጽላት ታቦት በመባል ከሳጡን ወስዷል ይላል። ኦኬ ስመ አምላክም አልፋ ወኦ የመልአክ የነቢይ የቅድስት ማርያም የሐዋርያት የጻድቃን የሰማዕታት ስም ታቦተ እገሌ እየተባለ በላዩ ይጻፍበታል። በኦርቶዶክስ ማለት ነው። በመጽሐፍ ቅዱስ ግን እንደዚህ አታገኝም። ታቦተ ገሌ ታቦተ እንትና ማርያም ነቢይ ምናምን የሚል ነገር የለም። እንዲህ አይነት ቆጠጣ የለም። ኦኬ ይጻፍበታል። በማዕዘኑም ጫፍ የ40ቱ እንስሳት ስዕል ይቀረጽበታል። ከዛ ታቦቱ ታቦተ እገሌ ከተባለ የእገሌ ነው። ታቦተ ሚካኤል ከተባለ የሚካኤል እንጂ የእግዚአብሔር አይደለም። ይሄን ይሆን እግዚአብሔር ካለ በኋላ መርጌታ ታውቀዋለህ አንተ። እዚህ ያላችሁ ግን 634 ሰዎች ከበስተኋላ ቢሃይንድ ባይ የምትሰሙ ብዙ ሺህ
ከግብፅ ደስታ ተክለወልድ ከግብፅ መጥተው በአክሱም የነበሩት መጀመሪያዎቹ ታቦቶችም ታቦተ ማርያምና ታቦተ ሚካኤል ናቸው ካለ በኋላ በዚህ ክፍል ላይ እዚህ ጋር ምን ይላል? ሌላኛው ታቦተ ጽዮን በዳዊት አምባ በነበሩት ታቦት በነቢሬድ ይስሐቅ ግን አክሱም መታለች ይላል። ንቡረ እድ ማለት ነው። ነብረ እድ ነው አይደለም? የመርጌታ ይሄኛው አጻጻፍ እንዲህ አይነት ነብሪድ ማለት አላውቁትም አማርኛው። ነብሪድ ይስሐቅ እሱኛው ምን ይላል? አክሱም መታለች ይላል። ታቦተ ጽዮን በዳዊት አምባ የነበረች ታቦት። ከዛስ ነብሪድ ይስሐቅ ግን አክሱም መታለች ይላል። አንድ ሰውዬ ነው አክሱም መታለች ብሎ ያለው። ነብሪድ ይስሐቅ የሚባል ሰው ነው። ይሄኛውስ ታቦቶቹ ከግብፅ መጥቶ በመጀመሪያ በአክሱም የተቀመጡት ናቸው። ያው ከግብፅ ነው የመጣው። ከግብፅ መጥተው በአክሱም የነበሩት መጀመሪያዎቹ ታቦቶች መጀመሪያዎቹ ማለት በአክሱም መጀመሪያ የተቀመጡት እነሱ ናቸው። ይህንንም ደግሞ ሲመሰክር የገድለ ሰላማ ከሳቴ ብርሃን ይህንን ከማን የተቀበለው? ከአትናቴዎስ ነው። የታለ? ይኸው ሊቀ ጳጳስም አትናቴዎስ ገጽ 30 ቁጥር 18 ላይ ሊቀ ጳጳስም አትናቴዎስም መልሶ ብፁዕና ቅዱስ ማር አባታቸው ሰላማን የተመረጠ ከሳቴ ብርሃን ልጄ ሆይ እነዚህ ንዋየ ቅድሳት በሙሉ ሰጥቼሃለሁ፣ ተቀበል። በሰማይ ነግሳ የምትኖር የእግዚአብሔር የሕጉ ታቦት ቅድስት ጽዮንን ለአንተ ሰጠሁ። እርሷን ከልጅነቴ ጀምራ ተስፋ አምባዬ መጠጊያ ናትና አለው። አፉንም ስሞ እጁንም በራሱ ላይ ጭሎ ለአንተና ለደጋጉ ነገስታት ለአብርሃ ለአጽባ ቅን ፍርድን ይሁንልህ ማለት ነው። ይብዛላችሁ ሰላምና ፍቅር ሃይማኖትም ስጋ ወደሙን መቀበል በአንድነት መኖርን መዋደድ የምድርም ልምላሜ ጠል ምንጮችንም ጥልቆችንም ውሃንም በአትክልትንም አዘርትንም ጽድቅንም ሰላም በኢትዮጵያ ላይ ይብዛ ብሎ ማን ነው የተቀበለው? ከማን የተቀበለው? ከአትናቴዎስ አቡነ ሰላማ ከሳቴ ብርሃን መቼ? በአራተኛው መቶ ክፍለ ዘመን። ይሄ ማለት የዛሬ 1600 ዓመት። ታቦት ከግብፅ ነው የመጣው እያልክ ነው ኤርሚያስ? እኔ አይደለሁም ያልኩት። ይኸው ገድሉ፣ ይኸው አለቃ ደስታ ተክለወልድ። ማን ይስሐቅ የሚባለው ሰውዬስ ደግሞ ብሎ የሚለው ነብሪድ ይስሐቅ ደግሞ ከእስራኤል መጣለች ከጽዮን መጣለች ብሎ ይላል። አያችሁ ህዝብ ላይ እንዴት እንደሚጫወቱ፣ ህዝብ ላይ እንዴት እንደሚጫወቱ ወንድሞች እናቶች። እንዲህ አይነት ትግል ነው የገጠመን። እንዲህ አይነት ትግል ነው የገጠመን። እዚህ ክፍል ላይ እንደዚህ ይናገራል ማለት ነው። እዛ አምጥቶ እየታስቀመጠ በአክሱም አብርሃ አጽባ ባሉበት ከዛ አብርሃና አጽባ ወደ አሰሩላት ቤተ መቅደስ ገብታ ተገኘች። ገጽ 75 ማለት ነው። አብርሃ አጽባ ታቦቱን አስገብተው ቅዳሴ ሲቀደስ መርጌታ ማን መጥቶ እንደቀደሰ ታውቃለህ? ለነገስታቱ ለአብርሃና አጽባ የመጀመሪያውን ቅዳሴ አሐዱ አብ ቅዱስ ብሎ ቀድሶ ገባሬ ሰናይ ቄስ የነበረው ማን እንደሆነ ታውቃለህ? ቆሞስ ማን እንደሆነ ያውቃሉ? አላውቀውም። ኢየሱስ መሰለኝ እንደዛ ብለው ነው
ጌታችን ኢየሱስ ክርስቶስ ነው መጥቶ ያቆረባቸው። አዎ እንደሱ ነው፣ እንደሱ ነው። ራሱስ ቆርቧል። እኔ የማይገባኝ ቆርቦ አቆረባቸው ሊሉ ነው ደግሞ ይላሉ እኮ ይባላል እኮ አለ እኮ አለ ቆርቦ አቆረባቸው አለ የተለመደ ነው። የራሱ ስጋ ራሱ በላው። ቆይ ኤርሚያስ ስርዓት ያዝ። ኧረ ስርዓት ያዝ። እናንተ እንዳለ አስቀድሞ እዛ ኦርቶዶክስ ቤት የመጣችሁ ሁሉ ስርዓት ያዙ። ጌታ ቆረበ ትሉናላችሁ። እኛ ስንት ነገር ዝም ብለን ሰማን። እሺ አለን እና ከእንቅልፍ ነቅተህ መጥተህ ታዲያ እኛ ላይ ሙድ ልትይዝ ነው እንዴ? ይኸው ገጽ 52 ታነበዋለህ ማለት ነው። ይኸው በዛ ቤተክርስቲያን ሰራላት አብርሃ አጽፋ ማለት ነው። ከዛስ አብረን እናነባዋለን። የቤተክርስቲያን ስራ በተፈጸመ ጊዜ ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ በመንፈስ ቅዱስ ጸጋ በተጋረደች በዚች ደብር ላይ ወርዶ እርሱ ራሱ በስጋ ወደሙ ላይ ሰራዬ ካህን ሆኖ ማለት ነው። ያው ገባሬ ሰናይ ቄስ ሆኖ ሰራዬ ካህን ሆኖ ለንዑድ ክቡር ለተመረጠ ለአባታችን ሰላማ ከሳቴ ብርሃንና ለተከበሩት ነገስታት ለአብርሃና ለአጽባ ስጋው ደሙን አቆረባቸው ማለት ነው። ዲያቆኑን ብቻ ነው ያልተናገሩት። ሆነ ግን እንዴት ነው ይሄ ነገር ኤርሚዬ? ወይዳ እኛ እኮ ቸገረን ብራዘር ቢኒ አማናዊ እኮ እኔ ነገር አልፈለግም። እኔ በሰላም ላይ መጣሁ በጠዋት። አይ ብዙ ነገር ያስነሳል፣ ብዙ ጥያቄ ያስነሳል። ጌታ ሆይ ዋው! ቆይ ለምን አልጨመርልህም? የቁርባን ነገር ከተነሳ ዘንዳ ታምረ ማርያም ቁርባን ነው አይደል የፈለጋችሁት? ታምር ሰባተኛው ታምር አዛስ ታምር 7 ስለመቤታችን ነው ብለን ስለማርያም ስጋ እርገት ስጋዋ አረገ ተብሎ በተባለበት ቀን የተደረገ ነው። ኦኬ ፈጠን ብዬ አነባዋለሁ። ድሮ በማነብበት በዲያቆን አነባበብ አነባዋለሁ። ያው ለዘላለም በእውነት ምናምን ነገር ካለ በኋላ እመቤታችን ያደረገችው ታምር ይሄ ነው ብሎ የሚለው ባይ ዘ ዌይ ማርያም ራሷን ነው ያስነሳችው ከሙታን፣ እግዚአብሔር አላስነሳትም። ውሸቱ እዚህ ጋር ነው የሚጀምረው። ምክንያቱም ይሄ ስለ ማርያም የስጋ ማድረግ ታምሩ የተደረገው በማርያም እንጂ በእግዚአብሔር አይደለም። ይሄ ታሪክ ደግሞ ተጽፎ የተገኘው በመጽሐፈ ስንክሳር ነው። ስንክሳር ማለት ጥርቅምቅም ማለት ነው እንጂ በመጽሐፍ ቅዱስ በብሉይ በአዲስ ተጽፎ የተገኘ ታሪክ አይደለም። ገጽ 41 ታምር 7 ታምረ ማርያም በ1985 ዓ.ም በትንሣኤ ዘጉባኤ በተመያ ቤት ታተመ። ይሄ መጽሐፍ ማለት ነው። በስንክሳር መጽሐፍ ተጽፎ እንደተገኘ በዚህ በነሐሴ 16 ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሥጋ ወደ ሰማይ ማድረግ ተደረገ ይላል። እሺ ካረፈች በኋላ ሐዋርያት ከሳቸው ስለመለየቷ ሲያዝኑ ሲተክዙ ኖሩ። ዮሐንስ ወንጌላዊው እስያ በምትባል ሀገር ሲያስተምር ሳለ ነሐሴ 16 ቀን ደስታ ወዳለበት ገነት በመንፈስ ቅዱስ ተመስጦ ጌታችን ኢየሱስ ክርስቶስ የእመቤታችን ሥጋዋ ባለበት በዕፀ ሕይወት ስር ተቀምጦ አየው። ዮሐንስ በመጀመሪያ ከቶማስ ቀድሞ ድርሳነ ማርያም ላይ ደግሞ ቶማስ ነው ያየው ይላል። ወይኔ ኦርቶዶክስ ተበላሽ። ይኸው ድርሳነ ማርያም ላይ ደግሞ ቶማስ ነው ያየው ይላል። ከህንድ ሀገር ሲመጣ ልቦናው ተበጸበጸበት። እዛ ደመና ላይ በአየር ላይ አግኝቷት እዚህ ዮሐንስ ነው ያየው ይሉናል፣ እዚህ ቶማስ ነው ያየው ይሉናል። እንዲህ አይነት ትግል ነው የገጠመን እኮ ነው ብዬ የምልህ። እናንተ ትስቃላችሁ አይደል? እሺ ዮሐንስ ተቀምጦ አየ። መላእክትም ምድርን ይጠሯት ዘንድ አዘዛቸው። ጌታችንም ኢየሱስ ክርስቶስ የእናቱን ሥጋ ታመጭ ዘንድ ያዝሻል አሏት።
በድንጋሌ ስጋ በድንጋሌ የጸነች ክብርት እመቤታችን ስጋዋ ከዕፀ ሕይወት ስር ካለ ከመቃብር ስር ያን ጊዜ ወጣ። ጌታችን ኢየሱስ ክርስቶስ አረጋጋት። የተወደድሽ የወለድሽኝ እናቴ ለዘላለም ደስታ ወዳለበት መንግስተ ሰማያት አሳርጊ ዘንድ ወደ እኔ ነይ አላት። በገነት ያሉ እጽዋት ሁሉ አዘነበሉ። መላእክትም፣ የመላእክት አለቆች፣ ጻድቃን፣ ነቢያት፣ መንግስት ዳዊትም ንግስት እመቤታችን ወርቀ ዘቦ ግምጃ ደርባ ለብሳ በቀኙ ትቀመጣለች እያለ አሳረጓት። በኪሩቤል ሰረገላ ላይ ተቀምጠው ሳለ በልጇ በፈጣሪዋ ቀኝ በፍጹም ክብር ተቀምጣለች። ወደ ሰማይም በክብር አረገች። ዮሐንስ ወንጌላዊው ከእርሷ ቡራኬ ተቀበለ፣ ሰገደላት ይላል። ከዛስ ከሰማይ ተመልሶ ወርዶ አምላክ ነው የወለደች በድንጋሌ ስጋ በድንጋሌ የጸና ክብርት እመቤታችንን ስጋ ስላጡ ሐዋርያት ተሰብስበው ሲያዝኑ ሲተክዙ አገኛቸው። ከሰማይ ተመልሶ ሲመጣ ማለት ነው ዮሐንስ። ከዛስ ዮሐንስም እንዳያትና የእመቤታችን ስጋዋን በፍጹም ደስታ በፍጹም ምስጋና ወደ ሰማይ እንዳሳረጓት ነገራቸው። ዮሐንስ ለመጀመሪያ ጊዜ እሱ ነው የተናገረው። ቶማስ ደግሞ እኔ ነኝ የተናገርኩት ይላል እዚህ። ኦኬ ሐዋርያትም ዮሐንስ እንዳየ ስላላዩ ስላልሰሙ ይህን በሰሙ ጊዜ ፈጽመው አዘኑ፣ ተከዙ። ሐዋርያትም ሲያዝኑ ሲተክዙ ክብር ይግባውና ጌታችን ኢየሱስ ክርስቶስ እነሆ ታያቸው። የፍቅርና የአንድነት ልጆች ቸር አላችሁ አላቸው። ቸር አላችሁ። እቺ ሰላምታ ማን ናት? የኢትዮጵያ ኢየሱስ ማን ነው? ኢትዮጵያዊ ነው ብሎናል። አንደኛው የአጣዬ ተወላጅ አማራ ነው ብሎናል። አንደኛው ደግሞ ዝም ብሎ እንዲሁ ግድም አደግ ነው ኦሮሞ ነው ብሎናል። ኦሮሞ ነው ኢየሱስ ክርስቶስ ኦሮሞ ነው ብሎናል። እንዲህ አይነት ትግል ነው የገጠመን እኮ ነው ብየመለ ቸር መሆናቸውን አያውቅም ማለት ነው። ቸር ናችሁ የሚላቸው ቸር አላችሁን? ጥያቄ ምልክት መርጌታ ሰላምታ እኮ እየሰጠ ነው ጌታ። ሰውን ሰላም ሲል እንዴት ናችሁ? ደግ አላችሁ? ቸር አላችሁን? እንዴት አይነት ዕዳ ነው አላቸው። እኔ ማንበብ ብቻ ነው ስራዬ። የተወደዳችሁ የእናቴ የማርያምን ስጋ ስላጣችሁ ለምን ታዝናላችሁ? ለምን ታዝናላችሁ? ልቦናችሁ ደስ ሊላት እሷንም አሳያችሁ ዘንድ ነው እኔ አለው አላቸው። በፍጹም ጌትነት ወደ ሰማይ አረገ። ዮሐንስም ሐዋርያትን ጌታችን አምላክን የወለደች በድንጋሌ ስጋ በድንጋሌ የጸና ክብርት እመቤታችንን ስጋዋን ሊያሳየን የተዘጋጀን ያደርገን ዘንድ በዚህ ቀን ደስ ይበለን ይለን ዘንድ እንለምነው፣ ወደ እርሱም እንማልድ ዘንድ ኑ አላቸው። ዮሐንስ ማለት ነው። ጌታችን ኢየሱስ ክርስቶስም ሐዋርያትን ሁሉ ነሐሴ 16 ቀን ወደ ሰማይ አወጣቸው። እነ ቶማስ እነ ጴጥሮስ በሙሉ ድንኳናቸውን ነቅሎ ወደ ሰማይ ወሰዳቸው ጌታ እናቱ ሊያሳያቸው። የት? በሰማይ ስጋው አድርጓልና። የለም እኮ ብራዘር፣ የሌለ እኮ ውሸት እኮ ነው የሚዋሸው። ከዛስ እመቤታችንም በተወደደ ልጇ ቀኝ ተቀምጣ አዩዋት። በሰማይ ሲሄዱ ማለት ነው። በቀኟ ተቀምጠው አዩዋት። አጃኢብ ነው ይላል የሐረር ሰው። ጌታችን ኢየሱስ ክርስቶስ ሐዋርያት በነሐሴ 16 ቀን ወደ ሰማይ አወጣቸው። እመቤታችንን በተወደደ ልጇ ቀኝ ተቀምጠው አዩዋት። ጌታችን ኢየሱስ ክርስቶስን እዚህ ጋር ስሙት። ወንድምነት አይ ቲንክ ቢዚ ነው መሰለኝ። እሺ እዚህ ጋር እዩት። ቅዳሴ ነው አይደል? ቢኒ አንተው ነው ራሱ ቆስቁሰህ እዚህ ውስጥ እንድገባ ያደረከኝ። አሁን እጨምርልሃለሁ። የዛኛው ቅዳሴ ብቻ ይገርምሃል፣ ሌላ ቅዳሴ ታያለህ ማለት ነው። ጌታችን ኢየሱስ ክርስቶስን በክቡር ስጋዋ ላይ ገባሬ ሰናይ ቄስ ሆኖ አዩት። ክቡር ስጋዋ ላይ አንዴ በአብ ቀኝ ተቀምጣ አዩት ይላል። አንዴ ደግሞ እንደ ታቦት ስጋዋን አድርጎ ገባሬ ሰናይ ቄስ ሆኖ ዋነኛ ቄስ ሆኖ አሐዱ አብ ቅዱስ ብሎ ሲል፣ እስጢፋኖስ ደግሞ እንደኔ ተንሥኡ ለጸሎት እግዚኦ ተሳለነ ብሎ ሊል ማለት ነው። ቅዳሴ ያነሳዋል አይደል? ያው ጌታችን ገባሬ ሰናይ ቄስ ሆኖ አዩት። የዲያቆናት አለቃ እስጢፋኖስም ከሱ ጋር ሲያገለግል ያው ዲያቆን ሆኖ ማለት ነው። ዮሐንስም እግዚአብሔርን በመፍራት ቁሙ ብሎ ሲል ንፍቅ ዲያቆን ሆኖ ማለት ነው ሲል፣ ሐዋርያትም ሙሉ በታቦቱ ዙሪያ ቆመው አዩ። ከዛስ ፈጽሞ እንደዚህ ያለ ነገር ተደርጎ የማያውቅ ብዙ ደስታ በዚያች ቀን ተደረገ። የት? በሰማይ። ማናየ?
መምሬ ሽርሽር። ጌታችንም ስርዓተ ቅዳሴውን በፈጸመ ጊዜ ስጋ ወደሙን ሰጣቸው። እነ ጴጥሮስ ሁሉ ቆረቡ። በማርያም ስጋ ላይ ስጋውን ፈትቶ ሰጣቸው። እንዴት ብለህ ብትል ለእግዚአብሔር የሚሳነው ነገር የለምና ይላል። ተረታም ትውልድ አቆረባቸው። አቤቱ ጌታ ቅዳሴ ጊዜ ነው፣ ቅዳሴ ሐዋርያት ነው፣ ቅዳሴ ማርያም ነው፣ ቅዳሴ ኤጲፋኖስ። የትኛው ቅዳሴ ነው የቀደሰ ሆነ? የሚገርም እኮ ነው። እኔ ስጠረጥር ልቦና የመልካም ነገርን አፈለቀ ሊል ነው። አዛ ኢየሱስ እንግዲህ ይሄንን እኮ ዲፌንድ አድርጉ ቢባል ጌታ ካህን እኮ ነው ይለዋል። መተው እርግጠኛ ነኝ ነው የምልህ በሰማይ ካህን እኮ ነው አይደል? አዎ በቃ ይኸው በቃ እንደዛ ቀድሶ ነው ሊሉ ይችላሉ። ኦርቶዶክስ መልስ አላት የሚለው ለዚህ ነው። ተወኝ ወንድምና የታቦቱን ጉዳይ ቶ እንደ ወይዘሩ ነው የሚቀያየረው። እንደዚህ ነው ትልቅ ነው ይለዋል። ቤኒ የሻንተ ምራው ቤቱ ያ ቴንክ እሺ ኦኬ በታቦቱ ጉዳይ እኔ ዝም ብዬ አሁን አጭር እንግዲህ ስሞት ስሰማችሁ ነበር። ግን ቦታው ይቀያየራል፣ ሳይዙ ይቀያየራል። የታቦቱ ኦነር ማለት ታቦቱን ኦን የሚያደርገው የዛ ሰው ስሙ ይቀያየራል። በቃ የማይቀያየር ነገር የለም። ጌታ ሆይ ሰላም አይደላችሁም ግን እናንተ ሰዎች በእውነት ጤናማ አእምሮ ያለው ሰው እንደዚህ አስቦ ይጽፋል፣ ይሄንንም እውነት ብሎ ይቀበላል ብሎ ለማመን ይከብዳል። ኦኬ ለማንኛውም በማርያምና በአትናቴዎስ ከንፈሩን ተስሞ ጳጳስ የሆኑ አቡነ ሰላማ ኦኬ ኤርሚኔ ትንሽ ዞር ብዬ ነው የመጣሁትና ለምንድን ሰፕራይዝ በሰፕራይዝ የምታደርጉበት ድረስ መደል ጨሷል አልኩ። አሁን አንተ በሀገር ሰላም ተኝተሃል። እዛ ቤት ግን መሳሳብ መጥባት ምናምን የሚባል ነገር በቃ የሀገር ነው ወይ ጌታ ሆይ። እሺ በዚህ ጉዳይ ላይ እሺ ኦርቶዶክሳውያን በዚህ ጉዳይ ላይ እንትን ያላችሁ ሀሳብ ያላችሁ ኦርቶዶክሳውያን ነው ግቡ፣ መልስ ስጡን። በከንፈር መሳሳብ በማርያም እና በማን ነው? ኦኬ በማርያም እና በአትናቴዎስ ተስሞ ጳጳስ የሆነውን ሰውዬ ኑ ዛሬ እስቲ ዲፌንድ አድርጉት። ጌታ ኢየሱስ ኧረ ዘንድሮ እውነት ነው። የት ነው የሄድነው? ጌታ ሆይ እሺ ኦርቶዶክሳውያን ካላችሁ ንግቡ። ታሪኮቻችሁ እንደው ጥምቀት ቢነሳ አይገጣጠም፣ እንደው ታቦት ቢነሳ አይገጣጠም። ምን እናድርገው እስቲ? ቆይ እናንተ አስማሙልን። እኛ ቢነበብ አልስማማሉ። እናንተ እስቲ ኑና አስማሟቸው። ደግሞ የመሳሳምና የመጥባት ጉዳይ በዛ ቤት ኤርሚ ይቅርታ፣ አንተ ጋር ያለው ተአምር ምዕራፍ 3 ሞትን ስለ መቅመሷ የሚለው የት ላይ ነው ያለው? እኩል ነው የያዝነው? መሪ አሁን እርቦኝ እየበላሁ ነው ራቴ። አዎ እርስ በርሱ እንዴት እንደሚጋጭ እኮ እዛ አንዲት እንትን ላሳይ ነበረ እንድትቀባውም ጭምር ለብላና ሚስቴካችን ምንድነው ምዕራፍ ብላኛለች። እሺ የከበሩ እህቴ ሰላምና ጸጋ ይብዛልዎ በልልኝ። በጣም የተወደዱ በጣም እድለኛ የሆኑ እንዲህ አይነት አገልጋይ ምድርን አንቀጥቀጥ የሆነ ሰው እንዲሁ በጣም የሚገርም ነገር ነው እኮ።
እንዴት እድለኛ ነዎት በልልኝ። እግዚአብሔር ይመስገን ተባረክ። ከቆመስ ጋር አንድ ቦታ ሄደን ነበርና ኧረ እንዲሁ እሱን የሚያውቀው ሰው ቢኖር እንዲሁ ሌሎች ያልተነኩ ገድላት አሉና እንዲሁ ማን በነገረልን በደንብ ገበያ ሁሌ ይከታተሉታልና 2 መጽሐፍ ቤቶች ናቸው ሄደን ይሄ መጽሐፍ እኮ ተተችቷል ከዚያ ተነስታችሁ ነው አይደል ምናምን ነገር እያሉን ኧረ አይደለም ለራሳችን ፈልገን ነው እንጂ ማን አለ እንደዚህ ኧረ አንድ ኤርሚያስ የሚባል አለ በቃ ጉዳችን ነው እኮ ሚዘረግፎት ይገርሞታል መርጌታ እንዲሁ እናንተ እንዴት እንዳላስተዋላችሁት ምናምን እያለ ማውቀስ ጀመረ። ቆይ እስኪ እንከታተለዋለን ከዚህ በኋላ መጽሐፍቶቹ በእውነትም መታረም ያለባቸው ከሆነ መታረም አለባቸው እያል ነው እና እዚህኛው ተአምር 3 ላይ ሞትን ስለ መቅመሱ አይልና ቁጥር 3 ላይ ልሂድ። ክርስቲያንም ከተቀበረበት መሬት እየተቀቡ ከደዌያቸው ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ ከተቀበረበት መሬት ክርስቲያኖቹ የኢየሩሳሌም ክርስቲያኖች መሬቱን እየተቀቡ አፈሩን እየቃሙ እንዲህ እንደነበረ ሌላ የኢትዮጵያ ልምምድ እዛ ሊወስድ እና ክርስቲያንም ከተቀበረበት መሬት እየተቀቡ ከደዌያቸው ይፈወሳሉ። የእግዚአብሔር ልጅ የሰቀሉ አይሁድ እያሉም ይሰድቡናል፣ ይመቱናል። ከዚህም የበለጠ ብዙ ተአምራት ከእናቱ መቃብር ይደረጋልና ከአልጋዋ ጋር በእሳት እናቃጥላት ዘንድ የደቀ መዛሙርቱንም ሁሉ ቸብቻቦቸውን በሰይፍ እንቆርጠው ዘንድ ተነሱ እንሂድ። ቁጥር 4 ላይ ሐዋርያትም ይህን በሰሙ ጊዜ ጥለዋት ተበተኑ። ከልጇ ባለሟል ከዮሐንስ በቀር ከእርሳቸው አንድ ስንኳ አልቀረም። አይሁድም በፍጹም ቁጣ መጡ። ገብርኤል የሚባል መልአክ ነጥቆ ጸላኤ ሰናያት በሕሊናቸው ውስጥ ካሳደረ ከከበረ ከዮሐንስ ጋር በዕፀ ሕይወት ስር አኖራት። ነፍሷን ግን መልአኩ ገብርኤል አሳረገ አለ። መልአኩ ገብርኤል አሳረገ። ምን አሉ? ቁጥር 4 ላይ ሐዋርያቴን በሰሙ ጊዜ ጥለዋት ተበተኑ። እሺ ምዕራፍ የሚገርም ነው። ምዕራፍ 6 ልክ ነኝ 6 ነው። ይሄ ምዕራፍ 6 ቁጥር 36 ላይ ደግሞ እንዲህ ይላል። በቅድስት ቤተ ክርስቲያን በአባቶቻችን በሐዋርያት ላይ የሚያሳፍረውንም ነገር ሁሉ አመጣህባቸው። የንጽሕት የእመቤታችንን የማርያምን አስከሬን ጥለው ሸሹ ብለህ ደፍረህ ትናገርባቸው ዘንድ አይገባም። ይህ ሥራ ለአጋንንት ነው እንጂ ለአባቶቻችን ለሐዋርያት አይደለም። የጳዚዮን ዕንቁ ወልደ ነጎድጓድ ዮሐንስ የጻፈው ፍልሰቷን የሚናገር መጽሐፍ እንደተናገረ ገንዘው ታቅፈው አጽንተው ተሸክመው ወስደው አደረሷት እንጂ ነስተው እያለቀሱ በጌተ ሰማኒ ቀበሯት እንጂ ጥለዋት አልሻሹም፣ አልጣሏትም። ያኛው ጥለዋት ሸሿ ለምዕራፍ 3 ምዕራፍ 7 ደግሞ ጥለዋት አልሸሹም አለና አንዱን ይኮንናል። ምን ያህል ጸሐፊዎች እንደጻፉት የራሱ ጉዳይ ነው። ምን ከዚህ ጋር ምን አታገለን እንደዚህ እንትን አልለውም እንዴ? መከራችን እኮ አሳየን እንዴ። ምንም ያልሆነችው ሴት እንዲሁ መከራዋን አበሏት እኮ። እዚህ ቀበሯት፣ እዛ ወጧት። ምን አረገች ተብሎ ነው እናንተ? ምን ትሁን? የሚገርም ነገር ምንም የሌለ በእውነት እንዲሁ ምን አረገች ምን ታድርግ ነው የሚለዋል። ለምን ወደ ተሰቀለው ፊታቸውን እንደማያዞሩ በጣም የሚገርም ነገር ነው እኮ። እሷ ጋር ተለጠፉ። ምን አለ እሷ ጋር በተለጠፉበት ልክ ኢየሱስ ጋር ቢለጠፉ እኮ በእውነት መዳን በሆነልን ነበር። ለምድራችንም ትልቅ በረከት በሆነ ነበር።
አሁን ማርያም 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 ሰው አይምሮ ያለው ሰው አይምሮ አለኝ የሚል የጥበብ ሰው ነኝ የሚል የእውቀት ሰው ነኝ የሚል ሰው ማርያም 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 አልቃሻ ዘብ ለመሰብሰብ እንደዚህ ይባላል። ኢየሱስ ኢየሱስ የተባለ ህዝቡ ተቆጣ። ለምን ኢየሱስ ትላላችሁ ታዲያ? ማርያም ዶክትሪናቸው እሱ አይደለ? ዶግማ ብለዋታል እኮ። ነገረ ማርያም እኮ ዶግማ ነው ብለው ጽፈውታል። ቢል እየቀጥል ተባረኩ። ምኑን ይቀጥለዋል? ምኑን ቀጠልኩት? መሪ ከዚህ እሺ ምን መጥቷል? አይ ዳንኤ ካለ ዳንኤ ሰላም በለንና ወገኖች፣ ሰላም አላልኩም። ያው የጌታ ጸጋና ሰላም ይብዛላችሁ። እውነት ነው መሪ። ምን ታደርጋችሁ? ማርያም እንደው ሰማይ አንድ ሰው ማርያምን ቢያገኛት እንዴት ነው ኦርቶዶክስ እንደዚህ እያሉች ነው ምናምን ቢሏት፣ እኔ ምንድን ነው የሚሉት ግን እነኚህ ሰዎች ጤነኞች ናቸው ወይ ብላ ጥያቄ ልትጠይቅ ትችላለች ብዬ ግምቴን አቀርባለሁ። ምክንያቱም እኔ እሷ ያልዋለችበት አዋላችኋት፣ ያላደረገችውን አደረገች አላችኋት፣ አለፋችሁ። ጌታ የሰራውን እሷ ሰርታለች አላችሁ። ማርያም ብዬ ስጠራሽ ማርያም ማርያም ብዬ ልጥራሽ አለ። በቃ ኢየሱስ በተባለበት ስለሚጎረብጣችሁ ማርያም ስትሉ አደራችሁ። እቺ ግጥም ናት፣ ለእናንተ ነው። ኢየሱስ ሲባል ስለሚጎረብጣችሁ ማርያም ማርያም እያላችሁ አደራችሁ የሚለው እንዲሁ በዚሁ በቀን ልግጠመው ብዬ ነው። ለማንኛውም አታድንም፣ ማርያም አታድንም። አይደለም ማርያም ማርያም ብላችሁ ብትሉ አይደለም ዘመናችሁን ሙሉ ማርያም ብትሉ ምንም መዳን ከእሷ ዘንድ የለም። ማዳንም አቅምም ብቃትም ፈቃድም ኃይልም የእሷ አይደለም። መጽሐፍ እንደሚናገር ማዳን የማን ነው ይለናል? ማዳን የእግዚአብሔር ነው። 4 ነጥብ። በቃ ዝም ብሎ ማላዘን ካልሆነባችሁ በቀር ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። አይዟችሁ ኦርቶዶክሳውያን፣ ለእናንተ ሁል ጊዜ መጽሐፍ ቅዱሳዊ እውነት ሲነገር አይዟችሁ እየተባላችሁ አትደንግጡ እየተባላችሁ በዳዴ ገና ቀስ ብሎ እንደሚሄድ ሕፃን ልጅ ነው እና ይገባኛል። እና አትደንግጡ፣ ማዳን እግዚአብሔር ነው። አዳኝ ኢየሱስ ብቻ ነው። ከሱ በቀር ወደ አብ በእርሱ በቀር ወደ አብ የሚደርስ አንድም የለም እና አይዟችሁ። ቀጥል። ማይክ ከፍታል። ያ ተባረክ። ዳኒ ያለህ እንዴ? ወንድምነት ስደውልት ይመልሳል። ዳኒ ያለህ? አቤት ወንድምነት፣ እንዴት